ሰውነት ተቀያየሩ ብትባሉ ለመቀያየር ዝግጁ ናችሁ? ላይክ ፈቃደኛ ናችሁ? ለሆነ ላይክ ስዋፕ አድርጎ ብትባሉ ተው እንጂ ተው። አይ በፍጹም ይሄን ሰውነት አላረገው። ሾልደሬን የኔ ካንተን ይሁን ወንድሜ ይሄን አሳድገዋል። አንተ ትቀይረዋለህ? አንተ ማለት ብሎት ሊወስድ አልቀይረውም። ይሄን ነው ያሸንፋል ብዬ ማስበው። ምን ሞቲቬት ያደርጋቸዋል ኦን ዴይሊ ቤሲስ እና ዲስካሬጅ ስትሆኑ ስለ ስቴጁ በተለይ አሁን ክረምት ላይ ነው ያለው ውድድሩ ምንድነው ሞቲቬት የሚያደርጋችሁ? ላይክ እዚህ ውስጥ ያለውን አጫውቱ። ፋዘር ያልሰራውን ብር በዚህ እድሜያችን ምናምን እየሰራን በቃ በጣም እስኪገርመው ፋዘር በቃ ፖቴንሻላችንን እስኪ ድረስ አባቶች እንደምታውቃቸው ናቸው። ትምህርት አልሆን ስላለው ብረት ገፊ ሆነ መባላል። ዲግሪ ያለው የተማረ ነው ስፖርተኛ ነው ደግሞ ስለሚወደው ስፖርተኛ ነው። ስፖርተኛ አሁን የሆነ ሱሰኛ ማለት ነው ሲጋራ ለምኑ አጭሶ ያለ አንድ ሱሰኛ ስለሆነ አንዷን ሲጋራ አጭሷት ያድራል። ለምኖም ቆሻሻ አድርገው ማለት ነው ምናምን ብር ተሰጠዋለህ ያጨሳል። አንተ ታዲያ ለመልካም ነገር እንደዚህ ስፖርት ለመስራት እንዴት ብር ታጣ? ለሱ ሳፎርድ ማድረግ ከባድ ነው። ለምሳሌ በአንድ ስቴክ ዊድ የጀመረ ሰው በአንድ ስቴክ ዊድ አይደለም የሚቀጥለው። የኔ ምኞት ላይክ ቱ ሲ ኢትዮጵያን ፓስፖርት ሆልደሮች ኢትዮጵያዊ የሆኑ ሰዎች ኢንተርናሽናል ስቴጅ ላይ እንዲቆሙ ነው። ዜግነት ቀይረ ምናምን አይደል? እንዴት ወንድ ሻወር ቤት ተሰማለህ እኮ ሻወር ቤት ምን እያሰቡ ነው? በርገር ምናምን ሲበሉ ወይ ጌም ዞን ሄደው ሲጫወቱ ምናምን ሳይ ለደቂቃ መጫወት አልችልም ነው ያባርለ። መንታ መሆናችሁ በተለይ ትምህርት ቤትም ስትማሩ ጂም ውስጥ የገጠማችሁ ነገር መንታ አስቂኝ ነገሮች ካላችሁ እኔ ክላይንት ነው ገባ ሁለተኛ ጊዜ እኔ ቆሜ ያሰራሉ አንተ መስሎ ይሄ በላኩ መጥቶ እኔ እኮ አንተን የጋበዝኩ መስሎ ወይኔ ብሬ። እንግዲህ ዛሬ በጣም ወዳቸው ሁለት ፊትነስ ላይ ያሉ ፌመስ ቲክቶክ ላይ የፊትነስ ኮንተንት ክሬት የሚያደርጉ እንግዶችን ይዤ ቀርብ ያለው ማርኮና ጆን ስለመጣችሁ በጣም ነው የማመሰግነው። እኛም ስለተቀበላችሁ እናመሰግናለን። እንግዲህ ስንት ጊዜ ሆነን ከተገናኘን? ላስት ታይም ስንገናኝ እንደዛ አይነት ነገር አለ 6-7 ወር ይሆናል። ስራ እንዴት ነው? ህይወት እንዴት ነው? ትሬኒንግ ምን ላይ ናችሁ? እየቀጠለ ነው። አሪፍ ነው። በተሻለ ሁኔታ እየቀጠለ ነው። በደንብ ሞር ብዙ ክላይንትም እያሰራችሁ እንደሆነ ነግራችሁኛል ቅድም። ድካም አለው ምናምን ግዴታ ነው። ላይፍ ነው። ስትራግል ታደርጋለህ። በተለይ ማርክ ዛሬ ጆንም ትወዳደራል መሰለኝ በዚህኛው ዓመት። አዲስ አናውንስመንት ፈርስት የተናገርን ይሄንን ቲክቶክ ፖድካስት ላይ ነው ያወራሁት። ሶ ኮምፒቲሽንም አለ። እንዴት እያስኬዳችሁት ነው? ዝግጅት ምን ይመስላል? ግዴታ ለመወዳደር ምን ለማለት ምግብን መብላት አለብህ፣ ወጥተህ መስራት አለብህ፣ ትሬን ማድረግ አለብህ። ስለዚህ ግዴታ ወርክ እናደርጋለን። ያ ወርክ የምናደርገው ደግሞ ያው ለውድድራችን ምናምን የምናደርገው እንትን ነው፣ ሳክሪፋይስ ነው እና ግዴታ ነው፣ እየሰራን ነው። በዛው እንዴት እንደጀመራችሁት ብናወራ ደስ ይለኛል። ይህን የባዲ ቢልዲንግ ስፖርት ምን ይመስል እንደነበረ ከዚህ ቅድም እያወራን ነበርና መንታ መሆናችሁ ደግሞ ትልቅ አድቫንቴጅ ነው። በጣም ያስገርመኛል። ራሱ ውጭ ሀገር እንመለከታለን ምናምን እና አሉ እንደ ትሬንት ዊንዝ የሚባሉት ምናምን እና እንዴት ጀመረ? እንዴት ገባችሁ ባዲ ቢልዲንግ ላይ? ጓደኛ አይተን ጓደኛችን ስፖርት ይሰራል እና እኛ ፑሻፕ ምናምን ትንሽ ሰርተን የመጣች ሰውነት እንዲህ ምናምን ስንል ሲያወጣው ሌላ ታሪክ። ምን እያደረክ ነው? እንደዚህ ይሰራሉ ጂም ምናምን ኢንስፓየርድ ሆነን ክረምት መጣ። ፋዘርም አንዳንድ ቦታዎች ምናምን ግሬድ ነበር እንደዚህ ሲሆን 8 ክፍል እና እኔ ስቸክል ማርቆስ ትዝ ይለኛል ከጓደኛችን ጋር ማን ነበር ጎበዝ ተማሪ? ያው ነን አንራራቅ እዛው ከስር ነው ያው ትንሽ እንትን ልዩነት ነው እንጂ እና እኔ በቃ እንትን ስል እሱ ሄዶ ፑሻፕ ከነሱ ጋር ሲሰራ ምናምን ትዝ ይለኛል። በስመ አብ እና እሱን አይተን ጀመርን። ያው ፋዘር ከዛ ፍሮም ኖዌር ጂም ግቡ ምናምን ብሎ ክፍልፍል ምናምን አደረገ።
ግን ያየነው ጓደኛችን ናውድ ይባላል ያው ስቲል ኢዝ አወር ፍሬንድ ወንድማችን ማለት ነው መንታ ነው እሱም ደግሞ እዛ መንታ ነው እሱ ዋው ሴት መንታ ነው እነሱ ፊትነስ ላይ አይደሉም አንድ ላይ ግን እንደናንተ ወንድና ሴት እሱ አሁን ሌላ ስራ ነው የሚሰራው እና በእሱን አይተን ጀምር ፋዘር እንደዚህ ያደረገ ከዛ በኋላ ያው እስካሁን ድረስ ስፖርቱ ላይ በፍቅር ወድቀናል እንዴት ነው ናቲ ትዊንስ የተባላችሁት ባለፈውም ስናወራ ስለነበረ ታሪኩ በጣም ደስ ይላል ቲክቶክን ጀምር ተባለ ብዙ ሰው ይለናል እኛ ችግራችን ምንድነው ሰውነታችን በቂ አይደለም እንዲህ ብለን እቺን እናውጣት ምናምን ፍራቻ ጀጅመንት ፍራቻ ሳንጀምር ሲባል ምናምን አሪፍ እየሆነ ስንመጣ ምንም በለው ኢትዮ ትዊንስን በለው ዘሴም የሆነ እንደዚህ በለው የሆነ ቀን ብልጭ አለልኝ አሚር ውስጥ ትሬን ትዊንስ የሚባሉ አሉ እኛ ለምን ናቲ ትዊንስ አንለው ፉል ክሬዲት የሚወስደው በቲክቶክ ሪስፖንሲቢሊቲ ማርቆስ ነው ሁሉ ነገር ኮንተንት ክሬት ያደረገው ስም ያወጣው ናቲ ትዊንስን በለው ተባለና ማን ነው ናቲ ቢሉንስ ምናምን እኮ እሱ ነው የኛ ስራ ትሬን ትዊንስ ማን ነው አልኩት እዛ ማይጠይቀን ሰው የለም ናቲ ናችሁ ስም ናቲ ነው ምንድነው ወይ አባት ስም ማይጠይቀን ግን ፖይንቱም እንደሆነ ገብቷል ትሬን ትዊንስን ያስተዋውቁት ትሬን ትዊንስ ናቸው ስለዚህ የኛ ስራ ነው እሱ ከዛ የተባለ ምን ደሞ እንሰራ ተባለ ፕራንክ አንሰራ እንደዚህ ፓሽኔትድ ያልሆንክበትን ነገር ስሰራው ሰክሰስ አይኖርም ስናስበው ምናምን ለምን እንደዚህ በቃ ኢንፍሉዌንሰር ዴቪድ ሊድን ምናምን አይተናው የምትጀምረው ስፖርት እዛ እንደዚህ ግንጥል ብናረገው እንዲህ ብናረገው ምናምን ብዬ ቲሸርት ቀድጄ ቁጭ ብዬ ምናምን እንደ ቀልድ የተጀመረ ቲክቶክ በግድ እኔ ስንሄድ ስንራምድ ልንሰራ ስንቀርጽ ፈርተን አላምንም በቃ በጣም እናፈራለን ሁለታችንም ፐብሊክ ቦታ ላይ እንዲማድረግ አስቡና አምባሳደር ሞድ ነው መጀመሪያ ሹት ያደርገን እንትን ኮለን ተከለለን ሰው እንዳይሆን እና የሴቶቹ ሪአክሽን ሳይሆን ማለት ነው ውስጥ ያለው ኦዲየንስ ሪአክሽን ራሱ ስላልተቀረጸ ነው እንጂ ሌላ ታሪክ ነበር እንዴ ምናምን ክባሉ ምናምንና በባህላችንም ይሄ ልብስ ማውለቅ ምናምን አልተለመደም ሲጀመር ስንጀምረው ጓደኛ በግድን ያበረ ስቴፕ ፖዚቲቭ የሆነ ይፈራሉ በግድ እንዲ አንቆን ያበረታታም በለው ስሩ ምናምን ብሎን ግን የሆነ ደግሞ አይሆንም የሚል አለ እንዲ ሰውነታችሁ ልታውልቁ ምናምን የሚል አለ ታያለ ምናምን የመጀመሪያ ቪዲዮ ስንለቅ 300,000 ቪው 35,000 ላይክ 7,000 ፎሎወር በአንድ ቀን 5,000 ከቤት 800 within one night ዋው ታክሲ ውስጥ ገብተን እቤት እስክንገባ 20,000 አሪፍ ነገር ወጣ ያለ ነገር ማየት ይፈልጋል ግን ሜቢ እነዚህ ምን ሆኖ ነው ሊሉንም ይችላሉ ጓደኞቻችን የወደዱትም አሉ ግን they are still watching ዩቲዩብ ቢሆን እኛ ብዙ ብር ሰርተናል ማለት ነው እና ሄተሮችን ቢያዩ they are making you money ግን እንዳልኩ ስቴፕ ፖዚቲቭ ነው በቃ አበረታቱን አስጨንቆ ምናምን ግን ይሄን ከማለት በፊት ደግሞ በደንብ ማመስገን እንፈልገው ባማ ክሬቲቭ ነው ስፖርቴትን ያወቅ ነው በቃ ውጋት ሆነብን ነው ማለት ጀምሩ ስሩ ውጋት ከዛ ካሜራውን ይዞ እየመጣ ነው ይልቅረጻችሁ ምን ታይቶት እንደሆነ አላውቅም እሱ የዛን አይ ቲንክ 30 ምናምን ሺህ ፎሎወር አለው በቃ የሆነ የተላከም ነው ይመስል እንዴ በቃ ታናሽ ወንድሞቹ ነው መስሎ ካልሰራችሁ ሌላ ታሪክ ነው ምናምን ብሎ ፕሮግራም አስይዞን የሆነ ቪዲዮ ፖስት አድርገን በድሩ አካውንት 2 አመት የሆነው አካውንት ምናምን 30,000 ታየ የእናንተን ችሎታ ከውጭ ሆኖ ተመልክቶም ሊሆን ይችላል በቃ እንደ ሰው ስናማክር ምናምን ለዜማን የሆነ ጊዜ ጠይቅናት የኤክሶደስነት እንዲና በአዲስ አካውንት ቢሆን እኮ እንዲሆንላችሁ ነበር ይሄ የሆነበት ምክንያት እንዲሆን ያውቁታል ደግሞ እነሱ መጠየቅም አይከፋም ከዛ ልክ እንትን ስንላቸው አዲስ አካውንት ኦኬ ይሄኛው ኮንተንት መጣ በቃ ብሎ አባረገና በአራት ቪዲዮ 11,000 ፎሎወር ምናምን ገባ አካውንት የገዛ መስሏቸው ነበር ከዛ ሰው አካውንት የገዛ ነው መስላቸው ለምን እድገቱ በጣም ኤክስፖኔንሻል እና ያልታሰበ ነበር ከዛስ መንገድ ላይስ አዲስ ነገር ነው በቃ አልተላመድ ነው የፌም እንትኑን አልተላመድ ነው ቀስ ብሎ የመጣ ነገር አይደለም ብዋለና ሲጠቃቆም ብነስ ማርቆስ ምን አለብኝ እኔ ለይለኛል ጠርቶ ማለት ነው ምንድነው ምናምንና ግራ ይገባል እና የኛ በቃ ሰደን ነው ከዛ ቴንክስ ቱ አወር ፍሬንድስ ባማ ስቴይ ፖዚቲቭ በደምት እንደውም በዛው ሳልቀጥል ወደ ጥያቄዎቼ ለ5 ወር አቁመናል ብላችሁኛል እስካሁን ላይክ ላለፉት 5 ወራት እየሰራን አይደለም አላችሁኝና ለምን ሀፕን አረጋ ለምን አቆማችሁ ከዚህ እኔ ማላያችሁም ይመጣልኝ ነበር ኮንተንቱን ፎሎ አረግ ነበር ላይክ አረግ ነበር ግን አሁን ለምን አቆማችሁ ነው ትንሽ ስራ ቢዚ ያረጋንም ፕላስ ደግሞ ምን አሰብን ስራው ቢዚ ማረጓ ነው እንጂ ያሰብነው ነገር ማረግ እንችል ነበር አንዱ የሆነ ሲመቸው አንዱ ሳይመቸው ሲቀር ምናምን ክላይንቶች ምናምን እንደዛም ሆነና አሁን ምንድነው ያሰብነው 5 ወር ምናምን ቆይ አይደለ አንዴ ፌሟን አግኝተናታል ስለዚህ
የታወቅነው ቦዲ ቢልደሮች ነው እንጂ እንደዚህ የሚገነጡ ልጆች መሆን የለብን ቫሉያችንም ትንሽ ወረድ ይላል ስለዚህ ምንድን አሰብን ሴት ኢንስፓየር ከማድረግ ይልቅ አሁን ወደ ቁም ነገር ለመለወጥ ኤክስፖዠሩን የፈለግነው እኛ ስንገነጥል በአንዴ ሰው አወቀን ምክንያቱም ጀስት ፖስት ስናደርግ 100K ሚኒመም ቪው ነው የሚታይልን ብዙ ይታያል ገብቷላ እና ምንድነው ከታወቅንበት አይኑ ውስጥ ከገባን ሰው ተቀባይነት አለው ለምሳሌ ስኳት ስታደርጉ እንዲያርጉ ምናምን ብለህ ብትሰራ አይታይም እኛ ብንል ሊታይ ይችላል ኦልሬዲ እቺ ተለምዳለች ገብቷላ ለዚያ ተቀባይነት እንዲኖረን በዚህ ያደረገንና ወደ ቁም ነገሩና ሞርኛን ኤክስፕረስ ወደ ቦዲ ቢልዲንግ ስንገባ ደግሞ አሪፍ ዋነኛ አሁን ፈን በሆነ ወይ ሰውን ላይክ አሁንም ኮንተንታችሁ በጣም ነው የምወደው በጣም ያምራል ፈን በሆነ ወይ አስተማሪ ኮንተንቶችን ብትሰሩ በጣም ቆንጆ ነው የሚሆነው ቀለል አድርገን ስለ ላይፋችን ዛሬ ወንድሜን እንደዚህ አድርጌው እንደዚህ ወርክአውት ገባን ምናምን በጣም የምንፈልገው ፓርት ምንድነው ይሄ የኛ ብራንድ ነው ናቲ ትዊንስ እና ቲሸርቶች አሉ ፓካውቶች አሉ ቱታዎች አሉት ምናምን እስኪ ከቻይና የሆኑ እቃዎችን አስመጥተን ምናምን እንደዚህ ልንጀምረው አስበናል በሰፊው ማለት ነው ኳሊቲውም ዝቅ ባላለ ሁኔታ አሪፍ በሆነ ኳሊቲ በሀገር ውስጥ ጋርመንት ሲሆን እና እነሱን ልብሶች መጀመሪያ እኛ ለብሰናቸው የምንሰራቸው ቪዲዮዎች ታርጌት የሚያደርጉት እንዳለ ብራንዱ ነው እሱን ለማሳወቅ ለባርለ ቶፕ ኢንዱስትሪ እንዲኖረው ብራንዱ እግዚአብሔር ከረዳን ያስብናቸው አሪፍ ነገሮች አሉ ኮንተንቱ በሱ ነው የሚሆነው በቃ መመለስ አለባችሁ ተመልሷል ስለ ፊትነስ እናወራ እንግዲህ መንታ መሆናችሁ ላይክ ለኔ በጣም ላይክ ደስ ከሚሉ ነገሮች መሃል አንዱ ነውና ብዙ ጊዜ መንታ ስትሆን ግዴታ አንድ አይነት መስመር ላይ መሆን አለብህ ወይስ የእናንተ እንዴት ይመስል ነበር ቦዲ ቢልዲንግ ስትጀምሩ እንግዲህ ማርኮ ቁጭ ብለን ወይ ያወራን ላይክ ዛሬ በቃ ቦዲ ቢልዲንግ ዛሬ ጀምሮ እንሰራለን ብላችሁ ተስማምታችሁ ነው ወይስ ናቹራሊ ፍሎ ያደረገ ነገር ነው cuz ሁለት የተለያያችሁ ሰዎች ናቸው at the same time አንድ ሆናችሁ እንጂ የተለያየ ፍላጎት ሊኖራችሁ ይችላል እንዴት ራሳችሁን አገኛችሁት አንድ አይነት ፓሽን ላይክ ኖሯችሁ ኢንተረስቲንግ ስቶሪ ነው ይሄ ምን መሰለህ የኛ እንደዚህ ፍሎ ያደረገበት መንገድ ራሱ ይገርማል እንዳልኩ ስፖርትን በዛ መልኩ ጀመርን ሲንስ ብረት ከነካም በኋላ በፍቅሩ ነው የወደቅነው እና 12ኛ ክፍል ሰርቪስ ነበር ለምንድነው እኛ ታክሲ ይዘን ሜድ ከብዶን ሳይሆን ቶሎ ቤት መድረስ እንፈልጋለን ከክላስ እንደወጣን ራሽ ነው የምናደርገው ካቴድራል ላይ የተማርነው ሃይስኩላችን ከዛ እንሂድና ቶሎ ጂም ቤት ነው ታጠናለህ ከዛ ደግሞ በኋላ ክላስ የሚባል ነገር አለ እና ይሄን ያህል ዴዲኬት እንድንሆን አደረገን ጨዋ ያደርግሃል ምናምን ሩቲኑና የሆነ ጊዜ እየሰራን ብሩክ ፊት ጋር ጓደኛችን ነው ሞር ሳይንሱ ላይ ጎበዝ ሆነ እሱ ምናምን እዛ እንደዚህ እያሰብን መስራት ትጀምራለህ ኢንቴንሲቲ እየተባለ ምናምን ከዛ አሁን ትሬን ወደምናረግበትና ብዙ ጓደኞቻችን ያፈራንበት ደግሞ የቦዲ ቢልዲንግ ወይም በስፖርቱ ዓለም ያሉትን ማለት ነው ስንገባ ዳጊን አገኘን ዳጊ ሚስተር ኢትዮጵያ ስዌት ቦክስ ትሬነር እና ሰውነታችን አየው ምናምንና ያ ጉድ ጄኔቲክስ ምናምን ይሆናል ለምን አትወዳደሩ ምናምን አለ እሱ ለዛን እየተዘጋጀ ነበር እዛ እኔን ነበር እንደው ኮች ማድረግ እንትን ያዘው አስቸገርኩ በጣም ያስቸገርኩት እስካሁን ይስቃል አንዳንድ ነገሮች ያነሳ እና በሱ ምክንያት ቦዲ ቢልዲንግን አሰብን ማለት ነው ማርቆስ የመጀመሪያውን ተወዳደረ እዛ ሁለተኛው ላይ ምን ላይ ነበር የተወዳደረው እሱ ሜንስ ፊዚክ ኤ ክላስ ላይ አንበሳ አይደል አንበሳ ፊትነስ ከዛ እሱ ሶስተኛ ወጣና አላመንም ቋንጫውንም ይዞ አታምንም በቃ የመጀመሪያ ነው በቃ ባንዴ በአራት ወር ከ23 ቀን ዝግጅት ነው ይሄንን አቺቭ ያደረገው ከዳጊ በጣም ከባድ ነበር በጣም ኤክስፒሪየንሱን ከባድ ያወራ እንዴ ምን ይመስል እንደነበር ሊያቅለሽልሽ ደረሰ እማውቀው ታሪክ የለም እዛ ይሄ እንዴት ነው ቦዲ ቢልደር መወዳደር ምናምን ብለህ አይደለም የሆነ ሰው ሰጀስት አድርጎ ነው የገባበት ይሄ ሁላ ሳክሪፋይስ እንዳለ የምታውቀው ታሪክ የለም አሳ እንደዚህ ሬት እንደሚል እኔ እዛኔ ነው ያየሁት ፕላስ ደግሞ ኮንዲሽኒንግ መሆን አለብህ ምናምን ይሄ ሜንታሊ ዲሲፕሊን የሌለው ሰው ሜንታሊ የሆነ ነገርን ዲሳይድ አድርጎ እንደዚህ አደርጋለሁ ብሎ የማያደርግ ሰው በቃ አይሞክረው ሰርቫይቭ ማድረግ አይችልም በጣም ከባድ በጣም ቆቀር ቦምቦሊኖ ምናምን በቃ እዛ ሩቅ ያለ ዳቦ ቤት ነው የሚሸት ሌላ ታሪክ ነው እዛ በቃ ግን እዛ ጋር ምን አለ መሰለ ኢንፍሉዌንስ የሚያደርግ ሰው በጣም ሜንታሊ ስትሮንግ ሲሆንብህ የሱን አሁን እንዴት ነው በቃ ከዶክተር ጋር ስትል ስለ ሜዲሲን እንትን እኮ የሚባለው ምናምን እያልክ ታውቃለህ
ኢንፍሉዌንስ ያደርጋል። ዳጊ ደግሞ በጣም ሜንታሊ በቃ እኔ ባይዘዌ ኤጃችን እኩል ነው የሚመስለኝን እኔ በ10 ዓመት ነው የሚበልጠኝ ነው ይመስለኝ። በጣም ይሄ በቃ በጣም ነው የሚያስበው እንደዚህ ትልቅ ሰው ነው የሚሆንብኝ እና በቃ እኔ ማክብሬው እንደ ኮች ምናምን እዛ እንዲህ ነው እሺ ትንሽ ቀን ነው ምግብ የትም አይደብም እችን አድርገን ግን እኛ እንትኑ ይበልጣል ምናምን የሚነግሩኝ ነገሮች በቃ ውስጤን የሆነ ድንድን እና ከባድ ነው በጣም ከባድ ነው። በአንድ ቤትም አዲስ ነገር ነው የሆነባቸው ነው አንበላም እንጀራ ምናምን ቤት ራሱ ከኛ ኩሎ ሰፈር አበደ ብለው በቃ ቢሆነ ግዛ ወይኔ ልጄ ተጎዳብኝ ይላል አባትየው የሚመጣ ፊቴ ጠፋ ፊቴ አለ ከዛ ምን አይነት የሰይጣን ስፖርት ነው ምን ጀመሩ ምናምን አይሉ ምናምን ነው ያለበት ጠሉት ዳጊ መጥቶ ፋዘር እንዲያወራልኝ አረጋኝ ከዛ ፋዘር ነው ወሮ ዳጊ ምናምን መጥቶ ምናምን እንደዛ ግራ ገብ ልጆቹ ምንድነው ምናምን እና ከዛ ፐርሰናል ትሬኒንግም ወሰድን አንበሳ ፊትነስ የሰጠው ምናምንና እዛው ባንዲ በቃ እንትን እንዲህ ህድት ታለብን ሁሉ ፕሬፕ ላይ ሆኜ አንበሳ ፊትነስም እንድማር ማን ያረጋኝ ዳጊ እንማር እንደዚህ ይጠቅማል ምንም ባይሆን ቢያንስ ያዘው ምንም ወረቀት ነው ምናምን ቤት እንጠይቃለን አሁን ጭራሽ የምንበላበት እንጀራ ነው ቀረ ማለት ነው ባለ የዛኔ ፋሚሊም ሰፖርት ትንሽ አያረግም ምንድነው ለስፖርቴም ሁሉ ብር ማውጣት ገባ ሶፍትዌር ኢንጂነር ተማሪ ነኝ እሱ ኮምፒውተር ሳይንስ ተማሪ ነው we have no clue እንጂ ብናቅ ኖሮ ኮምፒውተር ሳይንስ ምንድነው ስፖርት ሳይንስ እንገባ ነበር እና እንትናችንም አይሄድም እና ቤት በቃ ፐርሰናል ትሬኒንግ ስንላቸው አደረጉልን ተመስገን ወጣላ ሲያስተምሩ ምናምን ማን ነው ያን ሁላ ብር አውጥቶ ሰፖርት የሚያደርግ ፊቸር ላይ እንደውም በዛው አያይዛችሁ ከዚህ በፊትም የቀረቡ እንግዶች ጋር ስናወራ ላይክ እንደ ኢትዮጵያ ሰፈር የሚደረግበት አንዱ ነገር ወጣ ያለ ስፖርት ነው በተለይ ከብረት ጋር የተያያዘ ነገር ጥሩ ነገር የለም በሰው አእምሮ ውስጥም የለም በሚያነሳው ሰው በኩልም በቂ እውቀት የለም ነው ወላጆች የመስጋት የመፍራት ሰፖርት አለማድረግ ነገር ይታያል እና እናንተ ጋር የማያው ግን ላይክ ሰፖርቲቭ የሆነ ቤተሰቦች ነበሯችሁ መሰለኝ በከፊል የሆነ ፓርት ይሻላል ከሌላው አሁን እንዴት እንደሆነ ታውቃለህ በቃ ስራ የምትፈልገው ነገር ነው በብርም ደግሞ የሚችሉትን ምናምን ትንሽ አግዘውኛል ግን ትምህርት always the first ነው ከዛ ምን ማየት ይፈልጋሉ ሊያግዝ የሆነ ብርሃን የለውም ገባለ ጨልም ብሎ ማረጋው ነገር ነው ስለዚህ የሆነ ባስ የመጀመሪያ ኮምፒቲሽን ሶስተኛ ሶጣ ግን ነገሮች ተለወጡ ፋሚሊ ጋር ገባ በቃ የዛኔ በሚቀጥለው እንዳታስብሽ ተባልኩኝ መድረክ ላይ ሆኜ ነው ለፋዘር መጥቼ ሜዳሊያን ማሪጄ ሳረግለት ምናምን እዛ ጋር ኮምፒውተሮች የተወዳደሩ ሰው የሚያውን እኛን መድረክ ላይ እንዳለ ተወዳዳሪው የለም መድረኩ ተቀይሯል ወደዚህ እንደዚህ ዞሮ ሰው ሁሉ እኛን ነው ለፋዘር ተንበርክኬ ያረኩለት ሜዳሊያን ምናምን አክስቴ ታለቅሳለች እርጉዝ ነበረች ምናምን ሁለተኛ ላይ ነው የደስታ ስሜት አዎ ከዛ ለሚቀጥለው በጣም ሰፈር አድርጋለሁና እንዳታስብሽ የሚቀጥለው እንዳታስብሽ ምናምን ስባል በቃ አለቀሱ እሷን ቃል ነው መፈልጋት ገባ ምን አሁንስ በስፖርት ምን ልትሆን ነው ምናምን ሰበታ ሳይና ያ ቪክቶሪ ባይመጣ ኖሮ ግን እነሱ ዲስካሬጅ ነበር በቃ እግዚአብሔር እንዳለው ፕላስ ደግሞ በጣም በአግባቡ ኮንዲሽኒንግ ምናምን አሳያለሁ ፎቶች በአግባቡ ነበር ዳጊ ያዘጋጅ በአግባቡ እና በቃ ይሄ ስፖርት ይሄ ሜንታሊ ስትሮንግ ወንድ ልጅ ካልሆነ አይሰሩ ባርለ ወንድ መሆን አለ ይሄ ዛሬ ቆይ እንትና ሲጠራው ቆይ ከጓደኞች ጋር እንዲያርጌ ነገ በገባትስ የሚል አይነት ሰው ስፖርቷን ባይሴፕስ የሚዘል ዛሬ እንደዚህ ሆንኩ ቢሎ የሆነ እንደዚህ የሚያደርግ ሰው አይ ቦዲ ቢልደር አይሆን ስፖርተኛ ይሆናል ዲሲፕሊን ይፈልጋል በሜንታሊ ስትሮንግ የሆነ ሰው ለምሳሌ ዲሲዥን ነው ቡና ያለ ስኳር አትጠጣም ገባ የቡና ጣዕም ይጠፋብህና ማስቲካ ላይ ምናምን ይጣፍ በቃ ማር ይሆንባል ስለዚህ ዲሲዥን ላይፍ ላይም ምን ያስተምርሃል መሰለህ ላይፍ ላይም ወደፊት የሆነ ነገር አይሆንም ብለህ ታሳምናለህ ይሄን ነገር ማድረግ አለብኝ ብለህ አቺቭ ታደርጋለህ ማለት ዲሳይድ ታደርጋለህ ገባ ለምን ከጎኔ በርገር ሊበራ ይችላል አይሆነ ሰው ካፌ ትገባለህ አይሞቀው አይደንቆ አመት ባልኛ ስንበላ ምናምን ምንም እኔ የሚታይ ይዛቀው ነው ምስር በላለሁ ምስር ወጥ ማለት ነው ስበራ ማለት ነው እሱ ቁጭ ብሎ አሳ በቃ ቁጭ በሁለት ሲኒ ሌላ ታሪክ ይሄን ያህል ግራም አሳ ይበላል በሁለት ሲኒ ሩዝ እና ዲሲዥን ሜከር ነው የምትሆነው ለምንድነው እኔ አንድ እንግዲህ በዛው የምጠይቀህ ጆ ለምንድነው አንተም ኮምፒት ያላደረከው ይዛኔ ለምን ቅድሚያ ሰጠው ለሱ እንትን ነው የሆነ አምኜበታለሁ ምናምን ግን ስትራግሉ እንዳልኩ ይሄ በቃ ማመን አለበት እዚህ ጋር ነው የምትዘጋጀው እና ለብር ሲቸግረህ እንዴ ለምን እጨነቃለሁ ትላለህ ብዙ ነገር ነው እሱ ፈርዘር ነው የወሰደው ከዛ በተጨማሪ ደግሞ እሱ የሚል ነገር አለ ያደረግናቸው ነገሮች ግን እንዳልኩክ
ሲጎልብህ ኧረ በለው የሆነ ታይም ሰፖርት ማድረግ ጀመረ እኔ ከዛ ትቼው እሱን ማገዝ ጀመርኩ በቃ እንካ ወንድም ላሳ ምናምን ብሎ ለኔ ከራሱ ራሱ ብር ላይ ሲሰጠኝ እሱን ለሱ አሳሰጠዋል ለሁለታችሁ ተብሎ ነው የሚሰጠን ለኔ ይሰጠኛል ማን ታላ ከሁለታችሁ እሱ ነው 15 ደቂቃ ቀለረ ነው አየህ 15 ደቂቃ የራስን ሳክሪፋይስ አድርገህ ለሱ መስጠት እና ሰው ጣልቶት ምናምን ልብ ይጠይቃል። ስፖርቱን ይመስሏል መጀመሪያ ላይ ስንፍና አለ ከዛ በኋላ ግን በቃ ይኸውልህ ፋሚሊ ሁለት ልጅ ሰፖርት ከሚያደርግ አንዱ ላይ ይበረታ አይነት አንተ እንደዚህ አታደርግ ለሱ ግን እንዲደረግለታል ራሱ ተብሎ ይደረግላል እሷን በመጠቀም ምናምን ሰፖርት አደረገኝ በጣም በጣም ደስ የሚል ዳይናሚክስ ነው እንግዲህ በጣም ኮምፒቲቲቭ የሆነ ስፖርት ላይ ነው ያላችሁት ቪዥሊ ራሱ ኮምፒቲቲቭ ላይ ቸስቱ ሊበልጥ ይችላል ወይ እጁ ምናምን ነገርና በእናንተ መሀል የነበረውን ኮምፒቲቲቭነስ ብትነግሩኝ ከስመንታ ስትሆን ላይ ጥሩ ሳይዱን አይቻለሁ ታላቅ መሆን እሱን ማስቀደም ግን ኮምፒቲቲቭ ስፖርት ነው ምን ይመስል ነበረ ስፖርቱ ላይም ከስፖርት ውጪም ላይ የነበራችሁ የመንታ ዳይናሚክስ ምን ይመስላል አሁን እዚህ ጋር ሰው ምን ይሳሳታል መሰለህ አንድ ነገር ማለት እንፈልጋታለች ከራስ ጋር ነው ኮምፒት ማድረግ ያለብህ ምናምን ከራስ ጋር ከተወዳደርክ ምናምን ከሰው ጋር ነው ኮምፒት የምታደርገው ሳትስፋይድ ትሆናለህ ሙሉ ዓለም ላይ ይሄ እንትን ነው ጥቅስ ነው የሆነ ሰው ሊነግርህ የሚችለው ጥቅስ ነው እንጂ ተግባር ላይ ውሎ አያውቅም ሁሌ ኮምፒቲሽን አለ ሁሌ ሁለት ሪል ስቴት ገንቢዎች ካሉ አንዱ የሚለው ከራስ ጋር ሆነ እንጂ አሁን ለምን ታውቃለህ በእኛ መሀል እንኳን መንቶቹ እና ገባ አንድ እንቁላል ነው ሁለቱ ነው የምትየው አንድ ሰው ሊሆን የነበረ እና በእኛ እንኳን መሀል ኮምፒቲሽን አለ ገባ አይደል እንኳን ሌላ ዓለም ላይ እንደዚህ ኮምፒቲሽን የለም ከራስ ጋር ተወዳድረን አትበል በጣም ነበር የምንፎካከረው የሱ እኮ ባይሴፕሱ አሪፍ ነው ስትባል ሳምንት ባይሴፕስ ነው የምትሰራው ሙሉ ሳምንቱን ትተዋል ሌላ ሴሽን ገባ በፊት አናቅማ ምናምን እንደዚህ ምናምን ሜንታሊ ትንሽ የተቀየረው እንደውም እንዳልኩ እሱ በቃ እኔ ተሸነፍኩና ለሱ ሰፖርት ማድረግ ሲጀምር ምናምን ቢበልጠኝም አይዶ ማይንድ መጣች እንጂ ኃይለኛ ፉክክር ነው የነበረን ኃይለኛ አሳምኘው ነው ግን ቢበልጠኝም ሳይሆን በደንብ አድርጌ አሳምኘ በለጥኩትና ተወኝ በአሁኑ ጀጆቹ ይዳኙናል ብለን የእናንተ ደስ የሚለው ፖዚቲቭ ሰው አሁን ላይክ በሮንግ እንዳይወስዱብን ደግሞ ኮምፒት ስታደርጉ ላይክ ለእድገት ነው ይሆናችሁ ለሁለታችሁም እንጂ ምንም ክፉ ነገር የለውም ተሻለ ቦታ እንደደርስ እንዴት ነው ታውቃለህ አሁን ለምሳሌ እኔ አምስት እንቁላል ከበላሁ ያጥባል መብላት አለበት ሀሳብ ላይ ኖሮ ይችላል እኮ ግን እሱ አጥባል እኔ ደግሞ መሆን ማድረግ ያለበት ነው የሚመስለው ራሱ ገባ አይደል አሁን ኮምፒቲሽንም አለ ውስጣችን ጡንቻ ልበልጠው እችላለሁ እሱም ጡንቻ የሆነ ነገር ምናምን አይደለ ግን ምንድነው ከሱ ላይ ቀንሼ ምግብ አልበላ ምናምን እኩል እንዲበላልኝ ይፈልጋል ወንድም ብላ እንደዚህ አርግ እንዲ ምናምን እያልኩት እበልጧለሁ እኔም በደንብ ሰራለሁ እሱም እየሰራ ደግሞ ከበለጠኝ ይብለጠኛ ነሽ ነው እንጂ ትሬን እያረኩ ነው እሱ በክፋት ሲሰራ እንትን የምትብለበት ነገር የለም አሁን ትሬን እያረኩ እሱ ሲሰራ ይዋለው ምናምንና ሙሉን ጥንቅቅ አድርጎ እንደሰራ አይቸው እኔ የራሴን ሴሽን ስገባ እቺን በተዋት ምናምን አይደለም ሰርቷል እሱ ከዛስ ኪሎ የሆነ በቃ ያንን አንስቷል እሱ እኔም እችላለሁ ማለት ነው አለቀ ችዬዋለሁ ሲጀምር እሱ እንዳነሳ ካየሁት እኔ ችዬዋለሁ ምንም ችግር የለውም ሰራዋለሁ ማለት ነው እና ያ ነገር ግን ጥሩ ቦታ ላይ አድርሷልና ፖዚቲቭ መቀናናት ነው እንጂ ይሄ ቅናት ምናምን አይደለም ሰው ምን ይላል መሰለ መንታስቶን አንተ አጥፍተህ እሱን ታስመተዋለህ ምን ይላል አታስመተውም በፍጹም እሱን ዳይናሚክስ ብታወራኝ ብዙ ጊዜ የእናንተ አይደንቲካል ትዊንስ ናችሁ ማለት ኤግዛክት ላይክ ዩ ጋይስ አር ዘ ሴም ብዙ ጊዜ አሁን ላይክ አንዱ ሲጎዳ አንዱ ሲታመም አንዱን ይሰማዋል ምናምን አንዱ ከሩቅ የሆነ ነገር ሲሆን አሜሪካ ኖሮ ሜቢ በኢትዮጵያ ውስጥ ኖሮ ሊሆን ይችላል ግን የሆነ ነገር ሲሆን ይሰማዋል እዚህ ላይ ኤክስፒሪየንስ አድርጋችሁታል እሱን ነገር እናንተ አዎ ያውን እውነት ነው አዎ አለ በጣም ፕላስ ምን እንደው የጀመርኩት ወሬ አሁን እሱን እንደዚህ ተንኮል አድርጌ ላስመታው ምናምን ልብህን ነው የሚያም እሱ ከተመቶ ያየ ሁለት እንኳን በተንኮል ሰርቼ እኔ ጭራሽ እንትን ሆኝ ቪክቲም ሆኝ እንትን ላስመጣው ምናምን አታረጉ እኛም ማናቀው መንታ ካለ ምድር ላይ እንግዲህ ሰይጣንና እንትና ሆኖ ከተፈጠሩ ነው እንጂ በፍጹም አታስመጡም እዚህ ጋር ተጣልቼ ማለት ነው ዮሐንስን እንዳይመቱት ሮጬ ሄጄ ወንድም ከዚህ ልጅ ጋር ተጣልቻለሁ እሺ እንዳይመታ ተጠንቀቅ ነው ማለት ይሄን ያህል ማለት ነው ወይም ብቻውን እንዳይሆን ምናምን አንድ ላይ ለመምታት ምናምን ነው እንጂ ይሄ ታስመጣዋለህ ምናምን በፍጹም ተንኮል አትሰራራም ታስብለታለህ እንዴ ወንድም እርስ በርስ ትጣላለህ እንጂ ይሄ እንዴ ነው እርስ በርስ ግን በደጋገራለህ ሰላም የለም የሚመታኝ ቦክስ ምናምን እሱ ሲመታ ግን ያማሃል አንተን ሌላ ቦታ ሆነ ምናምን ያማሃል ሳይሆን
ልብህ በቃ የእናንተ ይባትታል። አንጀት ምናምን የሚሉት ነገር አለ እውነት ነው? ይሰማሃል። አዎ በአግባቡ የማላምነው ነገር ቢኖር ክላስ ውስጥ እኔ አሁን I አንድ ላይ doubt it. ከቱንማ አይደለ ያ ክላስ ውስጥ አሁን ለምሳሌ አንድ ክላስ እንደሆኑ መንቶች ይባላል። ለምሳሌ አስተማሪ አጥፍቶ እሱን ቢመታው ወይኔ አስተማሪው ሊሰድበው ይችላል ወይ ለምን ትመታዋል? በቃ ጥሩ ነገር አይፈጠርም አይምሮ ውስጥ። እንደዚህ ወንድሜ የሆነ የተመታና መጥፎ ልጅ ስሜት ግን አለ። ሌላ ክላስ ሆኖ እሱ ፊል አድርጎኛ ቀር ገባ አይደለ? ሌላ ክላስ ሆኖ እሱ ራሱን ታሞ አስተማሪ ይዞ ትሪት እያደረገው ኬጂ ላይ ነው ምናምን ትዝ የሚለኝ ማለት ነው። ሁለት ያክፍል ምናምን ሆነን እሱ ራሱን ታሞ እንደዚህ ይዘው ምናምን አይዞ ምናምን ተብሎ መድኃኒት ላይ ሰጠው። ብራዘር ነስር እየፈሰሰው ይዘው እኔ ደግሞ ነስር እንትን ብሎኝ እኩል ታገ ምን ሆነ ነው እሱ ራሱ ነው ይሄ ደግሞ እኮ ነስር አይገርምም ምን የተባባሉ አስተማሪዎች ይዘው እንሄዳለን እኩል እንደዚህ አይነት ነገር ያለው እንጂ እሱ ሲሆንብህ እኔ ማጂክ አይደለም ሴንስ ነው ያለው ሴንስ ኦፍ ሂውመር ነው እንጂ አብረን ስለምንውል ቶንሲል አሁን ቢዘኝ አብረን ኳልና አንተም ይዛል መድኃኒት እኩል ይገዛልናል። እዚህ ሶል ይርስ እንዳልጋ ላይ የምንተኛ ልጆች ነው ተለያይተን አናውቅም። ስለዚህ እኔ ቶንሲል ከያዘኝ ብትለያዩ ምን ሊፈጠር ይችላል? ካመንበት የት እንደሄደ ካወቅኩ ምን ሊያደርግ እንደሄደ ካወቅኩ ይጨንቃል። እሺ ሴፍ ምናምን ነው እንጂ ጉድ ኤክስፕላኔሽን ለምሳሌ አንተ አሁን ገርል ፍሬንድ ኖሮ ስለሷ ምንም ሳታክ ስልኳ ቢጠፋብህ ምንድን ነው የምትሆነው? ያ ስሜት ነው ያለ መንታ ነው በተንፈስ ነው የሚከብድ ፓኒክ ነው የምትጀምረው። በቃ ገርል ፍሬንድ ነው አንተ ስለ ገርል ፍሬንድ ነው የምትወረው እኮ ገርል ፍሬንድ እኮ አይደለም እሱ ማለት 22 ዓመት ሙሉ አንድ አልጋ ላይ አብሮ ሲተኛ ነበር እሱ ብዙ ነገር አሳልፈናል። እሱን ምንም ሳላቅ የሆነ ሰፈር ሄዶ ማለት ነው። እኔ የማስበው በጎ ነገር አይደለም ወይ መተውት ወይ መጥፎ እዚህ ልሞትብህ ይችላል። ለምሳሌ አሁን ተለያይታችሁ አታውቁም? ተለያይተን በደንብ እናውቃለን። የዳጊ ኮምፒቲሽን ጊዜ አብሮስ ዱባይ ሄዶ ነበር እሱ። ምንም ነው ያልመሰለኝ። ለምን ማን ጋር እንደሄደ አውቃለሁ ምናምን ሂስ ሴፍ ምናምን። ከዛ በመሀል ሳምንቱን ሙሉ አላወራንም። አንዴ ቪዲዮ ኮል ደውሎ ነው ያወራኝ። አንዴ ብቻ ማለት ነው። እንዴት አስቻለው ምናምን ብዬ ቆይ እንደውም ቂም የሆነ ተናደድኩኝ። እንዴት አስቻለው እሱ የተዝናና ስለሆነ ነው ማለት ነው ምናምን ብዬ አዝኜ ነበረ። መቼ እንደሚነጋና እንደሚመሽ አታውቁም። ሙሉ ማታም ዱባይ ቀን ነው ቀንም ዱባይ ቀን ነው እና ሳናቀው ሲስተር አለች እና ስቴፕ ሲስተር አለች ታዝናናናለች። ከዳጊ ውድድር በኋላ ፒክ ታደርገናለች። ሀፍ ሲስተራችን ታዞረናለች። ያላ በቃ በአሁኑ ዱባይ ባይዘዌ ውድድርና ትሪፕ ነው የሆነል ሌላ ታሪክ ነው። ቴል ሚ ሞር እንዲሁም ከመንታ ዳይናሚክሳችሁ ልውጣና ሳላስበው ቀርቼ ሳይሆን በቃ ሳታውቀው መሽቷል። እንቅልፍ የመቶ የለውም ግን ምንም አልመሰለኝ ሚዛኔ ገርሞኛል። ስለዚህ ላይ ተለያይቶም ይቻላል ነው ፋዘር ተጨንቆ ትሪት ያደርገኛል ብታይ እሱ ሄደ ጊዜ እና እኔ ነኝ ስራ ወስድ ምናምን እያለ ሁሌ ድራይቭ እያደረገ ምናምን ስራ ድርሶኝ እንደ ጉዳ ምናምን ብሎ አስበው። አንተ ደውልለት እንጂ ምናምን ደውሎ ለሱ እና አለ ያውቃሉ እነሱም ያለንን ነገር ገብቷላ። ዊዝን ሰከንድ የሌለበትን ሳያቅ መለያየት ከባድ። ስለኔ የሆነ ነገር ማድረግ ከፈለኩ ለፋዘር ለኔ እንደዚህ አታረግም አይደለ ቆይ ለዮሐንስ ነግርልሃለሁ ምናምን ነው ገባ። እሱ ሃርሽ ሆኖ ስለኔ ይናገራል፣ እኔ ስለሱ ሆኜ ሃርሽ ሆኜ እንነገራለሁ። ተው እንደሱ አይሆንም ምናምን ይላል ፋዘር። ይሄን ያለው ራሱ ከሚናገር ይልቅ እኔ ብናገርለት ይቀርባል። አሳምሬ ይናገራለሁ ያለበት ሲቹዌሽን ስለማቅ አንተ ስለራስህ እንዲለኝ ብለታውራል አትወራ። ለፋዘር አሁን እኔ እሱ ፊሊንግ ነው ወራ ሞር እሱ ሃፒ ይሆናል ለራሱ ከሚወራ። ዱባይ አይቼ ነበር የሆነ ፎቶዎችን አይቼ ነበርና በጣም የባዲ ቢልዲንግ ሌጀንዶች ጋር ፎቶ ስትነሳ ነበረ። እነ ሮኒ ኮልመን እና አንድሬዱ ብዙ እነ ሃኒ ራምቦ ደግሞ አግኝተሃል። ምን ይመስል ነበር እስቲ ኤክስፒሪየንሱ? እነዚህን አይከን የሆኑ ሰዎችን ላይክ ለብዙ በዓለም ዙሪያ ላሉ ሰዎች ኤግዛምፕል የሆኑ ሰዎችን በአካል ስታገኛቸው ስሜቱ ምን ይመስል ነበረ? በጣም ነው ደስ የሚለው። ወንድሜ ትንሽ ቢቀርብኝም ምን ብዬ አሰብኩ እዛ ሆኜ ቦዲ ቢልዲንግ መጀመሪያ የተወዳደርኩት እኔ ነኝ፣ ቀጣይንም የተወዳደርኩት እኔ ነኝ። ስለዚህ ትንሽም ቢሆን እኔ ይፈርት አሳርፌያለሁ ማለት ነው ቦዲ ቢልዲንግ ላይ። ስለዚህ ጎሽ በቃ በራሱ ጥፋት ነው አልኩ እንደዛ። እኔ ነኝ ትንሽ ስለተጋውበት ነው ገባ። ከራይ ገም ያለኝን ነገር ክሎዝ አድርጌ ምናምን ለእንደዚህ በቃው ምናምን አልኩኝና ፍሌክስ ዊለርን በጣም ነው የምወደው። ባይ ዘ ዌይ ጎበዝ ነኝ ምናምን አይባልም፣ ግን ፖዚንግ ላይ ትንሽ ጎበዝ ነኝ። ብዙ ሰው ነው የሚለው ስቴጁን በደንብ ነው የምትቆጣጠረው እኮ ፈገግታ ተብዬ ነው ምናምን ሌላ ታሪክ ነው። ሁሌ ሰው ኮሜንት የሚሰጠኝና በጣም ነው ፖዝ ማድረገው። ፍሌክስ ዊለር ሌላ ሌጀንድ የሆነ ሰው ለኔ። ሮኒ ኮልመን፣ ኬቪን ሊቭሮኒ ምናምን አግኝቻቸዋለሁ አይደለ? ከሮኒ በላይ ፍሌክስን ሳገኘው ሐውልትም መሰለኝ እውነትም አልመስላለኝ ምናምን
ላውራው ፈልጌ ራሱ ጠፋብኝ የማወራው ነገር በጣም ነው የምወድ ሳይክ ነው በቃ ከልጅነት ጀምሮ ሳይን ያደግኩት ብቻ አልኩት ሳይ አፕሪሺየት ቴንክ ዩ ምናምን አለኝ ሮኒ ኮልመን እንደውም ትንሽ አወራሁት ሮኒ ኮልመን ለማግኘት ትከፍላለህ 80 ድርሃም ወይም ደግሞ ክሬቲንግ ከገዛ ነው ታገኘው የምትችለው ምንም አልመሰለኝም ግዝት ነው ላገኘው እንጂ ልጨብጠው እንጂ ብዬ እና ምን የሆነ ፊውቸር እንዴት ነው ሆፕ ሆኖ ያረጋገለ ነገር አለ አሁን አይምሮ ውስጥ እኔ ቦዲ ቢልደር መሆን እፈልጋለሁ ያረጋለት ነገር ነው ፊርማ ምናምን ቲሸርት ላይ አይ አእምሮ ውስጥ ላንተ ይቀርል ነገር በጣም ትልቅ ጥያቄ አሁን ሆፕ ነው የነበረው ከኦሎምፒያ ይደርስ ሲሆን ምናምን ትልና 8 ታይምስ ሚስተር ኦሎምፒያ የሆነን ሰው ሄደህ ታገኘው ስጋ ለበሰ ማድረግ ይችላል ሮኒ ኮልመን እናከተኳል ያንንም ያህል ሰው እየገባ ምናምን ኬቪን ልብሮኒ አብሮኝ ዘፈን ምናምን ብሎኝ አዘፍኖኝ ራሱን ካንትሪ ሚውዚክ ቲሸርት ላይ ፈርሞ ሰጠኝ ይሄ ወርካውት ላርግበት ውጭ አድርጌዋለሁ ጨንቆኝ በፍሬም አለከውም ብዬ የኬቪን ልብሮኒ የፈረመበት ቲሸርት ሜቢ ቪዲዮ ሰራበታለሁ ብዬ ቪዲዮዎች አሉኝ ከነሱ ጋር ያስኳቸው ምናምን አደረኩ በቃ ኢትስ በጣም እንትን ዳጊ ነው ካልሄድም ብሉኝ በጣም ያዘነው ሲመጣ ትዝ የሚለኝ ኤፍኤስቲ እንትናና ሃኒ ራምባድን እና ቢግ ራሚ ነበሩ በጣም ሩቅ ነው እንትኑ ሃዲ ሾፓም ነበር እና ሩቅ ነው ሰልፍ ተሰልፌ 5 ሰው ሲቀረኝ ረፍት አልተባለ የዳጊ ኮምፒቲሽን ነው የወጣው አዎ የቢግ ራሚ ላገኘው ስል ትልቅ ሰው አየሁት ቢግ ራሚ አሁን አይተናቸው ምን እንደሚያደርግ አይተናቸው እንደዚህ ፎቶ ላይ ይሄ ትልቅ ነው ምናምን ትላለህ አይደል ሜትር ከ82 ካልተሳሳትኩ አይ ዶንት ኖ ኤግዛክት ካልተሳሳትኩ 80 ቤት ነው መሰለኝ ቁመቱ በ80 ቤቱ ቁመት እንደዚህ አይነት ሰው ሮቦት ነው መሰለኝ እኔ ሳይሆን ሲጀምር ሩቅ ምን ያክላል ትልቅ ሰው ነው ምናምን የምትለው ሰውዬ ሄዶ አብሮት ሲነሳ ህፃን አድርጎት በጣም ትልቅ ነው ቢግራም ሃዲ ቾፓ ምናምን አይቻቸው በጣም ትልቅ አይደለም ቁመቱ እንደውም አጭር ነው ምናምን በጣም ሊን የሆነ ትልቅ ሳይዝ አለው ገባ ግን ቢግራሚ በልብስ ላይ ደነገጥኩ ሳይወቅ ሌላ ታሪክ የተለየ ስሜት ነበረው ያስባል በቃ እኔ ቦዲ ጨረስኩ እኮ ሚስተር ኦሎምፒያ ደረስኩ ነው አሁን እዛ ሰዓት በጣም ሌላ ታሪክ ነው ፍሌክሲለር ዱ ዩ ቢሊቭ የዛኔ ሲሰማኝ ነበረ ስሜት ሜቢ ይሄን ነገር የምር አደርገዋለሁ እኔ እንደነዚህ ሆናለሁ እያልክ ነበረ በቃ ሆናለሁ አልኩ በቃ የሚከፍሉት ሳክሪፋይስ በጣም ከባድ ነው እንደነገርኩ ነው እነሱ ጋር ደግሞ ለመድረስ በቃ ሜንታሊም በንም በጣም አሁን ዝግጁ ነኝ ብዬ የማስባቸው ነገሮች ዝግጁ አይደለም ለነሱ ብዙ ነገሮች አሉ እነሱ ጋር ለመድረስ አንተ አሁን ከሆነ ሰው ጋር ነው ኮምፒት ማድረገው ስትል ያ ሰው ምን አድርጓል ማርቆስ ይሄን እንደዚህ ሰውነቱ ሲያምር ምናምን አንተ ጋር እደርሳለሁ ትንሽ ቀን ስጠኝ ምናምን ነው ያለኝ ብዙ ሰው አለ በጣም ይሄን ነገር ባይዘው ማውራት ፈልጋለሁ 3 ወር ስጠኝሽ በቃ እና እንደዚህ ይሉኛል በቃ አንተን ሳክል አቆማለሁ ምናምን ለኔ በጣም ትልቅ ኮምፕሊመንት ነው እኔን ይመኘኛል ሰው ምን እንደዚህ አይነት ሰው እኔ እኮ በጣም ትንሽ ለኔ ይሄ ሞቲቬሽን ባይኖር ያው ዲስካሬጅ ነው ነበር በገባ በዛ 1 አመት ስጠኝ ክሬቲኒን ወስጪ እንደዚህ ሁኚ ምናምን አንተ ላይ ደርሳለሁ ምናምን ብሎኝ በአመት ውስጥ 8 ጊዜ አቋርጧል ስፖርት እዛ 1 ቀን ብቻ ነው ምንም አላልኩትም ያው እንዳታስቢ የኔ አባት በቃ ትደርሻለሽ ምናምን ፖዚቲቭ ነው እንትን ነው ቦዲ ቢልደር ስትሆን ሃምብል ትሆናለህ በጣም እና አዎ ምናምን ብዬው የሆነ ቀን ኤክስኪውዝ በጣም ሲያበዛ አገኘሁትና ተናደድኩ ጉንፋን ይዞኝ ቀርቼ እንደዚህ ሆኜ ምናምን ይለኛል አያርድ አልኩት አንተን አክላለሁ ምናምን አልከኝ አይደለ አንተ ጉንፋን ይዞ የቀረሰው ነው አልኩት ጉንፋን ይዞ የቀረሰው ነው ስለዚህ እኔ ግን የዛኔ ጉንፋን ይዞኝ ወርካውት እያደረኩ ነበር ሜቢ እኔን ለማከል ከሆነ ወይም እንደዚህ አንተን አክላለሁ ያልከኝ ስለዚህ ሜንታሊ መጀመሪያ ሃምብል ሁንና ጸጥ ብለህ ድምፅህን አጥፍተህ መስራት ነው ምናምን አልኩት ቀላል አይደለም እሺ ምናምን አልኩት ለራስህ ልታርግ ያሰብከውን ነገር ነገርኩ ማለት ነው ወል እነሱ ጋር ለመድረስ ከባድ ነው ከሲበም ጋር ጎን ለጎን ለመቆም እኮ ሲበም ያደርጋቸው ነገሮች ማድረግ አለ ስቴሮይድም ሊሆን ይችላል ናቹራል ሆነ ሲበምም ቢት አታረጉ ገባ እሱ ስቴሮይድ ወስዷል ያለኝ ሮኒ ኮመን ስታገኘው በቃ ዋናው እሱ ልጨብጥ ምናምን ብለሃል እንዴት ነው ኔጌቲቭሊ እሱ አፌክት ያደረገክ ስልክ አሁን ያለበት ስቴጅ አይተዋል የዛኔ ደግሞ ፕራይም ኤጅ ላይ ተዋል ናቹራል ነበርኩ በሚለውም ስቴጅ ላይ በቃ he was like on his prime አይደለ አሁን ስታየው በዊልቸር ሴድ በክራንች ሴድ ምናምን like አልደበረም ምን ተሰማኝ መሰለሽ ሮኒ ኮልመን ባኩን ሲያመው እርግጠኛ ሆነ አይደለም ሁሉ ነገር ሞራቸው ባኩን ሲያመው ስኳት ሲያደርግ ነው ለምሳሌ ባክ ፔን ቋ ሲል እየተሰማው ሰራ ሄቪ ስኳት በጣም ትልቅ ሄቪ ስኳት ነው ያደረገው
እና ምን ይቆጫል የዛኔ እንደዛ ስትሆን ምናምን ሲባል አንድ ሬፕስ አለመድገም ምናምን አለገባ እኔም ማስበው ሜንታሊ በሱ 360 ኬጂ ነው ስኳት ያደረገው ገባሽ አይደለ እንደሱ ነው የማስበው አሁን አንቺ አሁን ምን አለ መሰለሽ ድሪም ወይም ጎል አለ ጎልን አቺቭ ካረከ በኋላ ሳክሪፋይስ ከፍል አይደለ የመጣው ይምጣ ዶንት ኬር ነው ዶንት ኬር ኢትስ ወርዝ ኢት ነው የምትለው ኢትስ ወርዝ ኢት ለመሰለሽ ለዚህ ነው ቦዲ ቢልደር መሆን ከባድ ነው የምለው እኔ ብዙ ነገር ከዳጊ ተምሬያለሁ ለምን ነው ታውቂያለሽ እኔ ዳጊን ሳገኘው የግቢ ተማሪ ሆኖ ዶርም ውስጥ ስቶቭ ይዞ ገብቶ ወንድ ልጅ ፕሮቴክተር አስፈቅዶ ምናምን በቃ ተደባብቆ ምናምን ኦትስ እንደዚህ ሸተት አልሸተት እንዲያራገበ ማለት ነው ፕሬፕን ተዘጋጅቶ ለውድድር የገባ ሰው ገባለ እኔ ደግሞ ፋሚሊ ቤት ቁጭ ብዬ አሳየሰራው ይያ መስራቱ ናን ያልኩ ሳማርን የነበርኩ ሰው ዳጊ ምን ይበል ነው እንደውም በሀገራችን ውስጥ አሉ እንደዚህ ገባለ ኢንስፓይሪንግ ስቶሪ ያላቸው በጣም ትላልቅ ስቴጅ ላይ እንግዲህ ዳጊ ማለት እኔም በጣም ወደው አትሌት ነው ያንተም በጣም ነው ጓደኛ ነው መሰለኝ በጣም ነው ወደው በቃ ፋሚሊ 4 አመት አንድ ላይ ሆኖ ነው ግን ዲስካሬጅ ዳቶንም ነው የሮኒ ኮልመንን ስታየው ምናምን አልሆንም ትሬኒንግ ነው እንደዛ ያደረገው እንጂ እኮ ስቴሮይድ አይደል እስቲ አሁንም ፕራይሙ ላይ ነው እንደዛ ሆኖ እስቲ 8 ታይምስ ሚስተር ኦሎምፒያ ይበላ ሰው የለም ኦሎምፒያ ማለት ነው ስለዚህ ስቲል ፕራይሙ ላይ ነው በዳዴም እየሄደ ፕራይሙ ላይ አንተ ውጁ ምንድነው ሪስክት አሁን እሱ እኮ ነው እንደዛ ሪስክ ያደረገው ፊውቸር ይታያል በቃ ሜቢ በክራንች ነው የምትሄደው አይደለማ በክራንች ነው በራሱ ውሳኔ ሲበም ፋይናንሻሊ እሱ ስለሱ አውሪንግ እስኪ አሁን ለምሳሌ ኤቭሪቲንግ እና አቺቭ ያደረገና ኖርማሊ ላይ አቺቭ አድርጎ እኔ ደግሞ እንደሱ ነው 5-6 ይበላ ግን ይሄኔ ሲበምም በሮኒ ኮልመን ጥያቄ ቬሪ ኢንትረስቲንግ ከዛ አትሌቶች ምን ተደረጉ የሆነ ጊዜ ላይ በተጠና ጥናት አይ ዶንት ሪሜምበር 2005 ላይ ይሁን አላውቅም አትሌቶች ናቸው ኤኒቲንግ ላይክ የትኛውም ዘርፍ ላይ ሊሆን ይችላል ሯጭም ሊሆን ይችላል ባዲ ቢልዲንግ ሊሆን ይችላል ብቻ ፕሮፌሽናል ናቸው ከአትሌቲክስ ውጪ ምንም አያውቁም ሌላ ስራ የላቸውም ተጠየቁ ይሄ ድራግ አሁን ላይ ቪክትሪ እንደሚሰጥህ የተረጋገጠ ነው it will give you victory ግን ከእድሜክ ላይ 5 ዓመት ያጎላል ወይ 10 ዓመት ያጎላል would you still use it ተባሉ ማለት ነው 95% በላይ like አሁን ያለው ተወስዳላችሁ እናንተ ቀላል ይወስዱታል ተወስዳላ አንተ ምንም አሁን እየሰራን ነው ለፊት እንወስዳለን ይሄ አሁን ወስዳለሁ ምናምን አልወስድም አይደል ይኸውልህ ያንን ነገር ለማድረግ የሚጠበቅብህ ነገሮች አሉ ማርቆስና ዮሐንስ ናዲቱንስ ምን ይጠበቅባቸዋል ፋይናንሻሊ ስቴብል መሆን ትልቁ ነገር ገባ እኔ ሚሊዮን ለመብላት ፋይናንሻሊ ስትራግል ይሆንኩኝ እንደዚህ አይነት ነገር ወስጄ የሆነሽ ነገር ሆንኩ ጊር ላይ መግባት ማለት እኮ በወር እኮ ምን ያህል ነገ ብሎድ ወርክ ተሰራ በባል አልሰራም ገባ አይደል ጊር መግዣ ያልቀ ምን ለምን ነው እንዴ ቁጭ ጊር ገዛ ምን እንደምታረግ ማወቅ አለብን አሁን ሮኒ ኮልመን በክራንች ሄዷል የራሱ ውሳኔ ነው ሲበም ደግሞ የጂም ሻርክ ምን መሰለህ አምባሳደር አይደለም ሼር ሆልደር ሆኗል ሌጋሲው ይሄን ያለ ሄደ ሰው እኔ ደግሞ ከሲበም የተሻለ ሊሆን ይችላል ገባሽ ግዴታ አሁን አዲስ የፕሮዲውሰራችንን ጥያቄ የተሻሻለ ሰው ነው የሷም ጥያቄ እንደ ሮኒ ኮልመን ፊውቸርክ በሩቁ እናየዋለን እንዲህ ቁልምም ብለህ ወይ ተሰባብረ እንደምትቀመጥ ጥያቄ እኮ ምን ያህል ፓሽኔት ነክ ኢማጂን አርግና ፓሽኔት ለመናገር ነው ገባ ብትሆን ነው ላይ ቁልምም ትላለህ ትሰባበራለህ ግን በመሃል ብዙ ቪክቶሪዎች አሉ ስም ይጠራል ትልቅ ሰው ትሆናለህ ላይ ብዙ ላይ ስቴጆች ላይ ትወጣለህ would you still go that road ነው መጨረሻክ ማይሆን በጤና ተጎድተህ ሊሆን ይችላል እንደ ሮኒ ኮልመን ምን ያህል እዚህ ላይ ያለውን ፓዘን ነው are you passionate ይሄን ሁሉ ነገር ለማድረግ ነው ጥያቄ 9 ታይምስ ሚስተር ኦሎምፒያ ኮንኩኛ እንበለሽ ትሆናለህ ተባልክና ኤንድ ጎልህ ግን ከሮኒ እንደ ሮኒ አይነት ነገር ባክ ፔን ኖሮ ዘላለም ወይ አለማቸውን ጠጥተው የሚሞቱት ሆነ ተሰባብሮ ሊሆን ይችላል ገባህ አይደለ ይሄ it's worth the risk ነው ታረጋለህ ሪስኩን ወስዳለሁ ኢትዮጵያን ህብረተሰብ ወይ ማጆሪቲ ሰዎች ናቸው መጠጥ ጠጥቶ ሱስ አጭሶ እኮ ነው የሚሞተው እኛ ተሰባብረን ኢቭን እንደዛም ሆኖ እሱን ለማግኘት ያን ያህል ሰልፍ አለ ይሄ ሰውዬ እኮ 2 ሰዓት ይሆናል የተሰለፈው እኮ እሱን ለማግኘት አረጋል እና እንትን ነው he's a king እንደዛ እንኳን ሆኖ ለምሳሌሽ እንኳን ተሰባብሮ አይደለም በሁለት ቁራቸው ቆመው እየተራመዱ
የሞቷል እውነት ነው። ለዚህ እንደሱ ሆኜ እንደዛ በሆነ እኮ ኖርማል ምክንያቱም ቢያንስ ድሪሜናችን ማድረግ ይችላል ገባሽ አይደለ በቃ you're ሰው አረቄ satisfied ነው ጠጥቶ ጉበቱን ጉድት አድርጎት ምናምን እውነት ከዛ ትቦ ውስጥ ጭራሽ በጣም እኮ የሚደብር ሞት እኮ አለ አንተ በዳዴ መሄድ በጣም ቀላል ነገር ገባህ ትቦ ውስጥ ወድቆ ምናምን ተዘክሮ ነገ ጧት ሞቶ ፖይንት ኦፍ ከዛ ቪው የለም በጣም እንትን። ወድጄዋለሁ ገባ ለመሰለ ሬሳ እንደዛ ነው የለም አልከ ሊቀሩት። የምትችለው አዎ። ትቦ ውስጥ ገብቶ ጅበለው ከዛ ሬሳ የለም ስለዚህ ዓለም ላይ እንደዛም ግሬት ሆኖ የተባለን ነገር አርገህ የወንገር ብትሆን የማይሆን ነገር ይሻላል ብትሆን ይሻልሃል አዎ ትክክል እውነት ይሻላል እኮ ሰክሲድ አድርጋል ማለት እኮ ነው እኔ ብዙ ታሪኮች አውቃለሁ እንደዚህ አይነት የፈረንሳይ ሰፈር ልጆች ነን እም። በጩቤ እንደ ቀልድ በሴት ተጣልቶ ነው ይችላል እዚህ በቃ ላይ ምናምን ብሎ ሞተ እንትና እሺ። ትሰማና የካባዶ ኮንዶሚኒየም ኖረናል ሪል ስቶሪ እንንገር እም። እና ሃይመን ምናምን የሚባሉ ሙስሊም ነው ልጅ እናስታውሳለን አውቀዋለሁ መንታ ስለሆነን ደግሞ ሁሉም ከኛ ጋር ፍሬንድ በቃ ይወዱናል ፈልፈሎች መንታ ነን እና ማታ ተጣልቶ እንደዚህ በሞተር መጣ እዚህ ጋር ሰክቶበት ከዛ ያኛውን ሌሎቹን የተጎዱትን እነሱን ቀድማችሁ ሰዷቸውን ይደና ነኝ ብሎ ደና ስለነበር እውቀት የለም ነቀለው በመንፈሱ ሞተ ሲገነዝ ባይኑ አይቷል ማርቆስ ስለዚህ እንደዚህ ትሞታለህ እንኳን ስቴሪዮዶስ ካቦ ለመሆን ማለት ይታይ ካሁን ሰው ካቦ ለመሆን ይሞታል ነገር እንደዚህ ስትሆን እኔና ማርቆስ በህይወታችን ጸባናቀ ሜቢ የተጣላ ነው ከአመታት በፊት ሊሆን ይችላል 4 አመት 6 አመት ይሆናል ከተጣላ ለዛ ምን ጋብዝ ሰዎች ማለት ነው ይሄ ለምንድን ነው በቃ ጸባይ ነው ወይ ቦዲ ቢልዲንግ ያስተማረ ሊሆን ይችላል ለዚህ በዛም ስለሚያልፉ አደርገዋል ስለዚህ ሮኒ ኮልመንን እንደዛ ስታየው ስቲል ሞቲቬትድ ነበርክ ማለት ነው በጣም ሌጀንድ ነው ያልከው በጣም እንዴ ይኸውልህ እንደዚህ ጥምዝምዝ ብሎ በዛ ታጥፎ ሰልፉ ምናምን ለማግኘት ባስ ነው ተሰልፈ እዚህ ከፍለ ምታቆም ታውሮውና ወረቀት ላይ ነው የሆነች ወረቀት ላይ 8 ታይምስ ብሎ እንደዚህ ያደረገና ፈረመልኝ እዛ የሱን ክሬቲንግ ገዝቼ መጣ ጨረስኩ እዛ ሰዓት ሃፒ በሃፒ ሆኛል ግን ሲበምን ደግሞ እዩ አሁን ለሮኒ ኮልማንን ብቻ አይደለም ማየት ያለብን ያው አንደኛ እኔ የሚመስለኛል ብዬ የማስበው ሳቲስፋይድ መሆንና ይሄ በቃኝ አለ ማለት የሰው ልጅ ትልቁ ደግሞ በቃኝ አንልም እሱ ነው ሜቢ ሲበምን በቃኝ ስላለ ይሆናል እሱም አንድ ገብቶሃል? ኦብዘርቬሽን ነው ግን ይኸው ሲበምን ያፍ ሃፒ ፋሚሊ ያፍ ልጅ መኒ ወልዷል። ቢዝነስ ዋይዝ ማሪፍ ያፍ ዘኔም በአለም ላይ ነው የሚታወቀው ም። ኳስ ተጫዋች ሆኖ አይደለም ለዛው ገብቷል አይደለ ያፍ ቢግ ሪስፔክት አዎ። ልጅ ወልዷል ስቴሪስ ስለወሰድ ልጅ አይወለድ ነው if you know how to do it ችግር ያ የለም። ያ እና እንደዚህ ነገር ስላለ መሆን እኔም ትችላለህ ያንተን ሼር አደርጋለሁ አዎ። እንዴ መሆን ስቴሬል ትችላለህ። ጉበት ይወገዳል ቪክቶሪው ተብሏል። ሲጣፍጥ ትቀጥላለህ። you take it to the extreme በጣም ያንተ ዲሲሽን ነው አይ በቃ አልፈልግም አሁን ስታርት እዚህ ጋር ቢዝነሴን እዚህ ጋር ደግሞ ፋሚሊን ከዛ እዚህ ጋር ሌጋሲን ምናምን ካልክም ያንተ ቾይስ ጉበትህ አብቅቶ እንትን በጣም ከዚህ በላይ መውሰድ አይችልም ምናምን ተብሎ ሊሆን ይችላል ሜዲኬሽኑ ያቆመው ሲሆን ሆኖስ ግን እንዳልኩ በቃኝ ማለት ደግሞ ከቻልን ደግሞ አሁንም እንደዛም አንሆንበት 8 እኮ ነው እሱ የበላው እሱ እኔ ምን 8 አይነት ዓመት ታሪክ ሙሉ የሆነ ጊዜ ሰምቼ በጣም ኢነሮ ገርሙኝ ይህን ያህል ቢሊየን ብር ምናምን ከመንግስት ላይ አጭበረበረ የሆነ ታሪክ ነበር የሆነ ሰው እንደዚህ አጭበረበረ 2 ቢሊዮን ዶላር ይባል አበሻ እንደዚህ አድርጎ ምናምን ሰርቨሩን ምናምን አጭበረበረ 2 ቢሊዮን ሲደርስ ምን ይሰራል ልጁ በጣም እኮ አየህ በጣም የሚገርም ማይንድ አለው ያልገባ ነገር ግን እዚህ ልጅ ያልገባ ነገር በቃ በጣም እኮ ጂኒየስ ነው አይደለኛ በጣም ደደም ነው ለምን ነው ታውቃለህ 1 ቢሊዮን ዶላር ማለት በቃ ጨርሷል እኮ አበሻ ምን ይሰራል 1 ቢሊዮን አበሻ ግን አይደለም በቃ ቢጠፋስ ገባ ከዛ መስራት አይጠበቅበትም ተያዘ ግን ላምበርጊኒ አዎ ገባች ላምበርጊኒ ገዝቶ ስራ ሳይሰራ ካምፓኒ ታረግና ጂኒየስ የተባሉትን በብር ገዝታቸው ጭራሽ አፕዴት ያልተማርክ እንኳን ያለ ምናምን ብትሆን መኖር የሚችል ሰው ይሄ ምንድነው በቃኛ ለማለት የእናንተ ገባ? በቃኝ ፖይንት አሁን ባላችሁበት ከረንት አሁን አናውቀውም አሁን አታውቁም እኔ ለምን መሰለሽ እኔ ማርቆስ ቀጫጫ ልጅ ነው የምመስላቸው ፊቴን አይተው ገባሽ አይደለ ቦዲ ቢልደር ላልመስል ይችላል ለምን ሰውነቴ በቂ አይደለም ብዬ ስለማስብ ባጊ ልብስ ሁዲ እንደዚህ አድርጌ ገባ አሁን እንደውም ቲክቶክ ላይ ሊቀርብ ነው እንደዚህ ጠበቅ ያለ ቲሸርት አድርጌ ምናምን ደረቴ ነው በቂ ደረት አለኝ ገባ አርጋት በቂ ቦዲ ቢልደር ስቶን ባይዘው ሳቲስፋይድ አትሆን ሳቲስፋይ ከሆንክ ጨረሰ በቃ አለቀ እኮ ኔቨር ቢ ሳቲስፋይድ ነውና እንደዛ አድርጌ ምናምን ብታይ አንተ እንትን ላይ ምናምን ሰው እንደዚህ ሆኜ ነው የመጣው ገባ አላውቅም የሆነ ታይም ላይ ነው ወይ ለምላቸው ነው ጎሎቼ ምናምን ካስተካከልኩ በኋላ ቀጫጮችም ይሉናል ምክንያቱም አሁን አምባሳደር ምን ነገር ተፈጥሮ ባለፈው ተናዶ ቃላ ምናምን ነበር ጓደኛችን ዘበኛው
እኔ እኮ አንተን አውቃለሁ ከነዛ ከሁለት ከጫጮቹ ልጆች ጋር የምትመጣ የተናደደውን ትቶት ወደቃሉ መሬት ላይ ጃማው ሲስቅ ዘበኛው ምን አድርጌ ነው ግራስ ገባው እና እንደዚህም ቀጫጫም ትባላለህ። እንደውም ወደ ትሬኒንጋችሁ እንምጣና ምን ይመስላል? መንታም ብትሆኑ እንግዲህ የትሬኒንግ አፕሮቻችሁ ሊለያይ ይችላል ብዬ ነው የምገምተው። ምን ይመስል ነበረ ስትጀምሩት? እና ደግሞ አሁን ያላችሁበት አንድ አይነት ስፕሊት ነው ያላችሁ? የምትከተሉት ኢንቴንሲቲ፣ የምትጠቀሙት ላይክ ቮሊዩም ሜተድ፣ ሁሉም ነገር ስንመለከተው አንድ ነው ወይስ አይደለም? ስትጀምሩ አንድ ነበር ወይስ አሁን ተቀይሯል ያለውን ነገር? አንድ ላይ ነው ወይ ወርክአውት የምታደርጉት? አፕዴት እያደረክ ይሄዳል። በጣም አፕዴት ታደርጓለህ። ከመጀመሪያው ውድድር የሰራው ሚስቴክ አሁን ታውቀዋለህ። ትሬኒንግ ላይ ምናምን ባለፈው እንዲያደርግ ያለው እቺ ምናምን ብለህ የምታስተካክላቸው ነገሮች አሉ። እና አሁን ላይ ምን አደረኩት? ዳጊ ነው የሚያወጣው ይሄን ስራ ቼኪን አለኝ ሁሌ እሁድ ከ12 ሰዓት በኋላ ጂም ሄድና ፖዚንግ ያህል ምናምን። ይሄኛው በጣም ዶሚኔንት የሆነው ፖዝ ነው። ይሄን በደንብ ለማሳየት ሞክር። እችኛው ዊክ ስለሆነች ደግሞ እስኪ ቆይ አፕዴት አደርገዋለሁ ምናምን። አሁን ማየት ያለብህ እሱ ያለኝን ነው ነገር ላደርግ የምችለው። አንደኛ አከብረዋለሁ ብያለሁ። ሁለተኛ ኮች ነው ልጁ፣ ትምህርት ያለበት እንደኔ ያሰለጥናል። ከዛ ደግሞ አንድ እኔ በርደን አለው ገባ። ስለዚህ ያለኝ ምናምን አደርጋለሁ። ግን ቢያንስ እንዴት ነው እሱ ብሎህም አንተ ሞዲፋይ የምታደርጋቸው ነገሮች አሉ። እሱ ጂም ቤት ያለ ነገር አለ፣ እኔ ጋር አዳክተር ማሽን የለም። ስለዚህ በዚህኛው ነው ልሰራው የምችለው ምናምን። ይህን ስሰራው የሆነም ያልተመቼ ነገር ከሆነ በዚህኛው ቀየር አድርጌ ትንሽ ሞዲፋይ ያደርግና ምናምን እገባለሁ። ግን ወርክአውት አንዘልም፣ በአግባቡ ነው የምንሰራው። ለነገሩ ስን አጋጣሚ አንድ ላይ ወርክአውት እና ብዙ ግን አልለመድንም። አንድ ላይ ወርክአውት ማለት ኢቨን ራሱ አንድ ላይ አታረጉ። ለምን ፉክክር አለ? ያው ፈልገን ያመጣነው ነገር አለ። አሁን ነው ኖቲስ ያደረኩት። ለምሳሌ ግን አንድ ላይ ወርክአውት ልናደርግ እንችላለን። ግን ያው አንስማም። ምን ታስቶ እንደሚያው ለሰው ነው እንጂ ለራሳችን አንስማም። ሪከቨሪ ላይ እንጨነቃለን። ነው ከድሮ የምንሰራበት ወርክአውት እንዴት ነው ወርክአውት የምታደርጉት ካልከኝ፣ ሪከቨሪ ላይ ተጨንቄ 72 ሰዓት ማለፍ ያለበት መስላለ። ዛሬ ይሄን ስለምበላ ይሄኛውን በደንብ እንደዚህ ምናምን አድርጌ ከዛ ወርክአውት ፕሮግራም አለኝ በሬስት። አሁን ዛሬ ሬስት ነን። ስለዚህ እንደዚህ ያወጣኋት ኢነርጂ ምናምን እንዴት አድርጌ ተካታለሁ ምናምን በቃ ካልኩሌትድ አድርገን። ሰው ምን ይሸወዳል መሰለህ? በልክ ማድረግ በደንብ እንዴት እንደሆነ ሳያቅ ምናምን ወርክአውት ያደርጋል። ከዛ ምናምን ጊዜ ሲያጠፋ ታይዋል። አበሻ ደግሞ ስትነግረው ከባድ እንደዚህ አይተው ፊቱን እንድትነግረው የሚፈልግ ሰው አለ፣ ከአንተ የሚጠብቅ አለ፣ የሚነግርህ አለ። እኔ በጣም ብዙ ጊዜ ይነገረኛል አምብል እዛ ስለሆንክ። እሺ በእውነት ነው የምልህ። እኔ ቪዲዮ ላይ ስለሆነ አይደል፣ ብዙ ሰው ያውቃል ስለኛ የሚያውቅ ሰው ጂም ቤት በጣም ብዙ ሰው ያውቃል። አዎ ምናምን ከዛ ተስስተታት ሲሆነ በጣም ሲገባ የምንላለው ግን እንደዚህ ደግሞ ብታረጋት እንደዚህ የምታስኬዳት መስደ ምናምን ብዬ ብታረጋት ምናምን እንጂ እንደዚህ አይደለም እንደዚህ ነው ማድረግ ያለብህ ብዬ አላወራሁም። እንዲቀበለኝ ገባህ? ኢንዱስትሪው ስፖርት ኢንዱስትሪ እንደዚህ ከሆነ አያድግማ። ገባህ? ኮምፒቲሽን ይበዛል፣ ኢጎ ይመጣል ምናምን፣ ጥሩ አይመጣም። እንደዚህ ብታረጋትስ ምናምን ሙሉ ጂም ቤቱ የኛን ሩል ነው የሚከተሉት። ግን ያ ምንድነው አሁን ሆነ ስታሳያቸው ጸባይ ጥሩ ሆኖ ማማሳመን ስትችል ምናምን ነው እንጂ በፉክክርና እኔ ትሬነር ነኝ እኔ አውቃለሁ። እኔም ስለእናንተ ባሪ አንድ እንግዲህ ካወቅኳችሁ ጊዜ ጀምሮ you are so humble፣ በጣም ፖዚቲቭ ኤነርጂ ያላችሁ ላይክ ወጣቶች ናችሁ። እና የምትጠይቁበት ወይ የማታውቁትን ነገር ላይክ የምትጠይቁበት ወይ በጣም ደስ ይላል። የምታውቁትን ነገር ደግሞ ኢቭን ለእኔም ሼር የምታደርጉበት ወይ በጣም ደስ ይላል። እና እሱን ጣል ላደርግላችሁ ነው። እውነት ነው ለማለት ነው። እና ላይክ ትሬኒንጋችሁን ሞር ብንመለከተው ፎር ኤግዛምፕል ዛሬ ሰኞ ነው፣ ምን ይመስላል? ላይክ ቸስትሬ ስገባ ወይ እግር ኢንቴንሲቲውን የሆነ ብታጫውት። እኔ አሁን ምን አደረኩ መሰለህ? ከመጀመሪያው ኮምፒቲሽኔ ሜንስ ፊዚክስ ስለሆነ እግር በደንብ እንትን አንድለው ገባ። ቀጣዩ ላይ ግን እግሬን ማሳደግ ላይ በደንብ ያስንና ሰኞ ሃምስትሪንግ እሰራለሁ። አንድ ሃምስትሪንግ ፎከስ፣ አንድ ኳድ ኤክሰርሳይዝ አለ። ሃምስትሪንግ ፎከስ አድርጌ እሰራለሁ። ማክሰኞ ስገባም እንደማደርገው ቸስት፣ ባይሴፕስ እና ላተራል እሰራለሁ። ለምን ፍሮንቱ ቸስት ላይ ብዙ ወርክአውት ይሰራል። ከዛ የማካከስበት ሲቹዌሽን አለ እነግርሃለሁ። ከዛ ባይሴፕስ እና ይሄን እሰራለሁ። ፍሮንት መስል ጨረስኩ ማለት ነው። ሮብ አረፋለሁ ሪከቨር እንዲያደርግ። ልክ ሐሙስ ስገናኝ ባክ፣ ሬል ዴልት እና ትራይሴፕሱን
ከኋላ እንጌጅ ያለውን ጨረስኩ። ያደርጋላ ስትስል ገባ እንጌጅ ስኩዝ የሚያደርገው መስል እዛው ወደ ኋላ አብረህ ጨረስኩ። በደንብ ትጥራለህ። ከዛ በኋላ አርብ ዕለት ሌግ ነው የምገባው። ኳድ ፎከስ አንድ ሃምስትሪንግ ያለው አድርጌ እገባለሁ። ቅዳሜ ፉል አፐር ብዬ እገባለሁ። ፉል አፐር ግን ስገባ ለምሳሌ ሐሙስ ስለሰራሁኝ ባክ ትራይሴፕስ ምናምን ሶርነስ ካለው ሪከቨር ማድረግ አለበት። አልሰራውም። ስትራፖሲስ ለማላቀቅ ስራ የለም ፍሮንዴልት ማረፍ አለበት። ፍሮንዴልቴን ደግሞ አልሰራውም አይደለ? ስለዚህ በአሁኑ ሾልደር ፎከስ ላደርገው እችላለሁ። ዊክ ፓርቲ ደግሞ ዊክ የሆነችውን ፓርት ቅዳሜ ይጠቀምባታል። ዊክ የሆነችውን ፓርት አድርጌ አፕ ፉል አፐር ቻስቴን ምናምን አደርጋለሁ። ሾልደር ፕረስ ያለው ወርክአውት ምናምን አድርጌ የምፈልገውን ፓርት እሰራለሁ። ሩብ ሬስት አደርጋለሁ። ገባ አበላሌም ልክ እንደዛው ሚላችን ላይ በጣም ነው የምንጨንቀው። በቃ ዋናው ምግብ ነው ዋናው። አሁን እኔ የግቢ ተማሪዎች ሲሰሩ ምናምን ስትይ እንደዚህ በቃ ምናምን አትላቸው ጎበዝ ምናምን ስራ ደግሞ አመጋገብ ያገኘውን ጥርግ አድርገህ ብላ ብላ ብለው ልትለው የምትችለው እንደኔ በወር 23 ሺህ ብር አውጣ አይደለም 23 ሺህ ነው የምታወጣው። አዋ ምግቡ አያልፍም ብለህ ነው እንደው እንቁላል 20 ብር ገብቷል። ይሄኔ በ11 ብር በ10 ብር የተሰራ እንትን ሂሳብ ሊሆን ይችላል። ሁለታችሁ ነው እንደዛ የምታወጡት? እንደዛ ምግብ እየበላ ደግሞ ሰፕልመንቱ አንዴ ሲያልቅብህ በቃ ክሬቲኑ ሲያልቅ ሌላ በርደን ነው ችግር። ከዚህ በፊትም የጠራናቸው እንግዶች ወዳጆቻችንም ቦዲ ቢልዲንግ ላይ ያሉ ስናወራ ኒውትሪሽን በጣም ከባዱ ፓርት ነው። በቃ ኤክስፔንሲቭ ባይሴፕስ እንደዚህ ቀላል ፕሮግራም ላይ ብዙ ከምናወራቸው ኮንሰፕቶች ላይ የምግብን አስቸጋሪነት እዚህ ሀገር ውስጥ ትልቁ ኢሹ ነው። እኛ በምን እኔ ይህን ፕሩቭ እንደማድረጉ ታውቃለህ? ላስት ታይም አንተ ፖድካስት ላይ ስንቀርብ ማለት ነው 10 ሺህ ምናምን ብር ነው ወጪ ያልኩ በአቅሜ ስላወጣልኝ ምግቡን ማለት ነው። አሁን የሆነ ሱሰኛ ማለት ነው ሲጋራ ለምኖ አጭሶ ያድራል። አንድ ሱሰኛ ስለሆነ አንዷን ሲጋራ አጭሷት ያድራል። ለምኖም ቆሻሻ አድርገው ማለት ነው ምናምን ብር ትሰጠዋለህ ያጨሳል። አንተ ታዲያ ለመልካም ነገር እንደዚህ ስፖርት ለመስራት እንዴት ብር ታጣለህ? 4 ሁሉም ነገር እያለ እጅም እግር ምናምን እያለ መስራት ይቻላል። ገባ አሁን ላይ እኔ እንደውም በጣም ስትራጉል ሲበዛ አንተም በጣም ወርክ ሃርድ ታደርጋለህ፣ ፑሽ ያደርጋል። እንደዚህ መስራት ይችላል በዚህ እድሜ ገባ ፋዘር ያልሰራውን ብር በዚህ እድሜያችን ምናምን እየሰራን በቃ በጣም እስኪገርመው ፋዘር በቃ ፖቴንሻላችንን እስኪ ድረስ አባቶች እንደምታውቃቸው ናቸው። ይሄ ምን እንደ ሴት አሁን እንደ እናት እንደዚህ ምናምን አይልም በውስጡ ነው የሚይዘውና በጣም ፕራውድ ሲሆንብን ነው የምናየው። ከሰው ትሰማለህ፣ ከሰው ነው የምንሰማው። አሁን ፋዘር ልጆቼ በዚህ ሰዓት እንደዚህ ቢያደርጉ ኖሮ እኔ ላብድ ቁጭ ነው እኮ ማለት እንዴት እንደዚህ ያደርጋል ምናምን ይላልና በቃ አባታችን እንደዚህ አድርገን አሳረፈው ብዙ ጊዜ ወጣት እዚህ ጋር መጨመርልህ ሱሰኛ የሚኮንበት የውጭ የማታው ህይወት ማታ የምትዝናናበት ላይፍ ላይ ፐርፐዝ የምታጣበት እድሜ ነው ብዙ ጊዜ እንግዲህ በእነሱ ዘመንም ሲመጡበት የነበረውና እናንተን ደግሞ በዚህ እድሜ ሶ ያንግ እንደዚህ ሲያይ must be proud። አንድ አይነት ነው ሱስ ጋር ያገናኘዋለሁ። ቦዲ ቢልዲንጉ ሱስ ነው። አንደኛ በጣም እንትን ብለህ እንደ ሱስ ነው የምትሰራው። ሱስም ያው ሱስ ነው። ከዛ ደግሞ ለሱስ አፎርድ ማድረግ ከባድ ነው። ለምሳሌ በአንድ ስቴክ ዊድ የጀመረ ሰው በአንድ ስቴክ ዊድ አይደለም የሚቀጥለው 2 3 ምናምን ይልና እናቴ 10 ሊገባ ይችላል በቀን። እኛም እንደዛው። ምክንያቱም አሁን ይሄን ሊያር ኬጂ ላይ ነህ ይሄን ትበላለህ። የሜንቴናንስ ካሎሪ ነህ ይሄዳል፣ ከትስታረግ ይወርዳል። እያደክ ነው ኖ ጎይንግ። ብርም እንደዛው ነው ሰፕለስ ያለው። ከዛ ሰፕለስ ላይ እንደሚገባው አንተም ለምግብ ብለህ ሃርድ ወርከር ስትሆን ራስህን እንደዚህ። ስለዚህ ሱሰኛውም ስራ ጀምሮ ለሱሱ ይሆናል ስራ የጀመረው አቅቶት፣ እኛም ለምግባችን እንደዚህ ሲሆን እያደክ ከዛ መጨረሻ ላይ ሜቢ ፋይናንሻሊ ፍሪደም ልታገኝ ትችላለህ። ግን ስቲል እንዳልኩ ከባድ ነው። እንኳን ምግብ መብላት ሰፕሊመንት ጨምረህ ደግሞ ከባድ ነው። ግን እኔ ያው መናገር የምፈልገው ምንድነው ዌይ ፕሮቲን ስለገዛ አይደለም አንድ ሰው የሚለወጠው። ዌይ ፕሮቲን ነው አይደለ? ፕሮቲን ስላለውና ኢንሴንሻል ነገሮች ስላሉት ነው። ከምግብ ይጀምራል። መጀመሪያ እንቁላል በልተሃል ወይ? ስጋ፣ ቺክን፣ አሳ እነዚህ አይደሉ? ከነሱ ጀምረህ እነዛ ምን ይባላሉ? ሰፕሊመንት ሰፖርት ነው የሚያደርጉ። ለዚህ መጀመሪያ መናገር የምፈልገው ምግባችን ነው። ከዛ እነዛ የሚመጡት አዲሽናል ነገር ናቸው። አሴሚል የሚቆጥረዋል። እኔ በቀን 180 ግራም ፕሮቲን እበላለሁ። ገባ? ከምግብ ነው ወይ ኢንክሉዲንግ ዩር ፕሮቲን ፓውደር? ፕሮቲን ምናምን አሁን አልችልም፣ አይሆንም፣ ከባድ ነው። ግን አሁን አንዱ ፕሮቲን ሼክ ጠጥቶ አንድ ስኩፕ 24 ግራም ፕሮቲን ነው የሚለው። እኔ 180 ነው የሚለው። የሱን 3-5 አጥብልቻለሁ። ገባ? አይጠበቅብኝ። 13 ሺህ ብር ገዝቶት ማለት ነው። 13 ሺህ ብሩ ግን ይሄኔ በቀን
100 ግራም ፕሮቲን በልቶ 24 ነበር ሲበላ የነበረው ለ3 ወር ሊበላበት ይችላል። አሳ አርጎት ምናምን ሶሲሲያ ምስር ምናምን አርጎበት በደንብ ከዛ በላይ ሰው ያኛው ይመስለው ቆይ በጣም ብዙ ሰው ነው የሚለው ቆይ ፕሮቲን ሼክ ልግዛና ምናምን እሷን ይላል። ኢዚ ካሎሪም ስለሆነ ይመስለኛል እውነት ለመናገር ሊኩዊድ ካሎሪ ስለሆነ አሁን በልክ ላይ ከሆነ አፎርድ ማድረጉ ራሱ እኮ ከባድ እኮ ነው። አሁን ለምሳሌ ካፎርድ ወጣን ሰው ፕሪፈር የሚያደርገው ሜቢ በቃ ተጠጣው የሚያድጉ መስሏቸው እኮ ነው እኛ እንደዛ እሱ ሚስኮንሰፕሽን እሷን እንትን ብዬ አሁን መለሳለሁ ወደ አቋሜ በጣም ለምሳሌ አሁን በ16 በ17 ዓመቱ የሚጀምር አንድ ልጅ ሚኒመም 50 ኬጂ ሊሆን ይችላል ሊያንስም ይችላል። 50 ኬጂ ማለት በሳይንሱ ከመጣ ፐር ኬጂ 1 ግራም ፕሮቲን መብላት አለበት። አንድ ስኩፕ ተጠቅሞ 24 ግራም አላሟላም። ምግብ ላይ ቢያተኩር ግን ይክናችሁ ምክንያቱም በ250 ግራም ፊሽ ኦር ቺክን ብረስት ሞርዛን 60-72 አካባቢ ግራም ፕሮቲን ይበላል። ለዚህ እንዲህ ማድረግ ነው የሚሻለው። ብሩ አንድ ላይ ሆዱም ሞልቶ እኮ ሆዱ ሳይሞላ ያችን ጠጥቶ ሳይጠቀም አይሆንም። ለዚህ ሞር ሰው እንዲያንብብ ማወቅ አለበት። እና ከትሬኒንጋችሁም ጋር አያይዤ መጠየቅ እንፈልገው ስቴጅ ላይ ሁለታችሁም ቢያቀርቧችሁ ምን ስሜት አለው? ተወዳድራችሁ ታውቃላችሁ? አጠገብ ለአጠገብ አሁን በዚህ ዓመት ፊትቶክ ላይ ነው አናውንስ የተደረገው እና በቃ ደስ ይለኛል። እኔ ቢያሸንፍም ደስ ይለኛል፣ ቢበልጠኝም ደስ ይለኛል። ግን ቦዲ ቢልዲንግ ላይ ይሄ ቢበልጠኝ ወንድሜ ስለሆነ ምናምን ሳይሆን ባይዘው ማለት ነው መረዳት ያለብን ነገር ማርቆስ 3ኛ ወጥቷል። በአሁኑ ወይ ደረጃን አሻሽላለሁ ወይ ደረጃን እለቃለሁ። ከባርለ አክሴፕት አደርጋለሁ። ለመሰለ ከኔ በላይ ሳክሪፋይስ የከፈለ ሰው ይመጣል ከኔ በላይ ገባ። ዛሬ ይሄን የፊትቶክ ላገኘው ብዬ ወርካውት ዘልዬ ከሆነ የመጣሁት የሆነ እሱ ደግሞ ፖድካስት ተጠርቶ ቆይ ወርካውቴን አልዘለም ብሎ ሰርቶ የመጣ ሰው ሊሆን ይችላል። እሱ ይገባዋል። ደግሞ ቦዲ ቢልዲንግ ላይ በጣም ትልቅ ሰውነት ይዘ ምናምን ሳይሆን የሆነ ስፒሪቹዋል አለው። በቃ የለፋ በደንብ የጣረ ሰው ያገኛል። ገባ። ኮንዲሽኒንግህን ምናምን እንዴ ሰው 3 ወር ፕሬፕ አድርጎ የሆነ 20 ምናምን ቀን አድርጎ ሊያሸንፍም ይችላል። ገባ። ያስ ግን ሳይሆን በአንድ ቀጥሎ አንተ ነህ ዘቶፕ ነው የምትይዘው። ገባ አይደል? ስለዚህ በደንብ የለፋ ደረጃውን ለኔ እንደለፋው እግዚአብሔር ይስጠው ነው። ደረጃውን ለኔ ማመኑ አንተ ልፋ እንጂ አሁን ግን ማለት ነው የ5 ኪሎ ዲፍረንስ አለ። በበልታው ደረጃውን ለቀቀ። አንተ ተወዳድራ አታውቅም አይደለ? ቢበልጥክ እሱ የምር ደስተኛ ትሆንለታል እንዴ? አልገባሽም? እኔ ብቻዬን እየተወዳደርኩ ማለት ነው እሱ እንዲወዳደር እፈልጋለሁ። እንደውም የሆነ ነገር ይዞልኝ እሺ እንደዚህ ማለት ብናረግስ አንደኛ ወጥቼ እሱ ሁለተኛ ቢወጣ ደስ ይለኛል። እኔም ሁለተኛ ወጥቼ እሱ አንደኛ ቢወጣ ደስ ይለኛል። ግን ምን አለ መሰለህ በቃ የለፋውን ነው የሚያገኘው። እኔም የለፋውትን ነው እዚህ ጋር ሲመጣ ሞር የምታወሩኝ ነገር እዛ ላይ ስቴጅ ላይ ይሄ መንታ መሆናችሁን ቁጭ የምታደርጉት ይመስለኛል። ወንድምነታችሁን ቁጭ የምታደርጉት ነው ይመስለኛል። እዛ ላይ ስፖርትስማንሺፕ ነው። ምንም እናቴ ልጅም ቢሆን መንታይም ቢሆን ስፖርቱን ግን ልንጠለው አንችልም ነው። እዛ ጋር ስፖርቱ ነው ጀጅ የሚያደርገን ስፖርቱ ነው። እዛ ያመጣን መንታ መሆናችሁን ቁጭ የምታደርጉት ይመስለኛል። ሞስት ፕሮባብሊ ፖዝ ብሳሳት እንደዚህ ቀስ ብሎ አይቶኝ ማለት ነው በልለው ይችላል። እሱ አይተውም። ግን አሁን እዛ ሪዛልቱ ላይ አክሴፕት እናደርጓለን። ግን እንዳልኩ ደግሞ መንታይም ቢሆን አንደኛ ብትወጣ ደስ ይላል። እሱም አንደኛ ቢወጣ ቢያሸንፈኝም ግን ምንም ቅጣት የለም ነው። ባሸንፈው ደግሞ ደስ ይለኛል። ዋናው እሱ ነው። ግን ያው ጀጆቹ ያስቡበት። አሁን እሱ አሸንፈዋለሁ ምናምን ብሏል። ገባ አይደለ? የ5 ኪሎ ዲፍረንስ አለ። ማውራት በቂ አይደለም ነው። ገባ አይደለ? አሁን አሸንፈዋለሁ ምናምን ስላለ ሳይሆን 5 ኪሎ ዲፍረንስ አለ። እበልጧለሁ 5 ኪሎ እሱ ፖይንት አለው በጣም። እሱ 3 ኪሎ ዲፍረንስ አድርጌዋለሁ። ላጥ አድርጎ 3 ኪሎ ምናምን እያለ አሪ እንደዛ አድርጎን ሜንታሊም መጀመሪያም አሸንፎ ይገባል የሆነ ሰው በቃ ብለህ አውቀኸው ገባ። ስለ ማይንድ ሴቱን በዛው ማውሩኝ እስቲ። how do you stay motivated ሆናችሁ እንዴት እንደምትቀጥሉ ፐርሰናል ነው የምጠይቃችሁ። እንዴት ሞቲቬትድ ሆናችሁ እንደምትቀጥሉ ሜቢ ማርኮን ስቴጅ ላይ ያለው ፊሊንግ ሞቲቬት ሊያደርግ ይችላል። እሱ ደግሞ ቢዝነስ ላይ ቢዝነሱ የፊትነሱ ቢዝነስ ሳይድ ላይ እንዳለ ባለፈው አውርታኝ ነበርና ምን ሞቲቬት ያደርጋችኋል ኦን ዴይሊ ቤሲስ? እና ዲስካሬጅ ስትሆኑ ስለ ስቴጁ በተለይ አሁን ክረምት ላይ ነው ያለው ውድድሩ፣ ምንድን ነው ሞቲቬት የሚያደርጋችሁ? ላይ እዚህ ውስጥ ያለውን አጫውቱኝ።
እኔ ምን አስባለሁ መሰለህ በጣም ሞቲቬት የሚያደርገኝ የሆነ ትልቅ ደረጃ ጋር መድረስ እፈልጋለሁ። ገባህ አይደለ? እሱን አቺቭ ማድረግ እንፈልጋለን። ፕላስ ደግሞ ማርቆስ የሚገርም ሰውነት በያዘ ቁጥር ታይትሌን ባስተካከልኩ ቁጥር አፕዴት ራሴን ሳረግ ገባ ሰርቲፋይድ ስሆን ዋንጮች ስብሰበሰብ ምን ስል እንትኑም እየተከተለኝ ይመጣል። የምፈልገው ነገር አብሮ ነው የሚመጣው። እኔን አምባሳደር ማድረግ የሚፈልግ ሰው ይመጣል። ኢንፍሉዌንስ አደርጋለሁ። ገባ ዩቲዩቡም ቲክቶኩም ሁሉም ወደ አንተ ይመጣል። ገባ የዛኔ እኔ ኤዲት ማድረግ አይጠበቅብኝ። የኔን ኮምፒቲሽን ብዙ ሰው ኤዲት እያደረገ ይለቅልኛል ምናምን ዘሴ በቃ አለቀ። ሳምሱሌክን አሁን ካወቀው ሳምሱሌክን ታወቀው አሁን እሱ የሆነ የማይታወቅ ውድድር ተወዳድሮ አሸነፈ። የመጀመሪያውን አርሎንድ ላይ አሁን አማቸር ላይ ፕሮ ካርድ ወስዷል። ከዛ በፊት ኦሎምፒያ ላይ ሳይቀር ነው ፖስቶ የተፖሰተው። ማን ስለሆነ ታውቃለህ? ኢንፍሉዌንሰር ስለሆነ ነው። በደንብ ኢንጌጅ አድርጓል። በጣም ነው የሚያውቀው። ዩቲዩብ ላይ በጣም የሚታወቅ ሰው። ጥሩ ኮሚኒቲ እንዳለው አውቃለሁ። አዎ ጥሩ ኮሚኒቲ ስላለው ሰፖርት የሚደረጋል ምናምን እንደሱ ማድረግ ይቻላል። እንዲሁም ሰርተው ማን ነው ይሄ ሰውዬ ተብሎ የማይታወቅ ሰው መጥቶ ራን ልታደርገው ትችላለህ። ታይቱን ገባ I think having a community is a hack ብዬ አስባለሁ። በጣም ትልቅ አቅም። አሁን እንደጠቀስከው ሳምሱሊክ ሊትራሊ መኪናው ምናምን ኮፍያ ላይ ማይክ አድርጎ የሚያወራው ነገር ሌላ ታሪክ ነው። በቃ ግን see the community በቃ they're loyal to him no they were so happy ሲያሸንፍ ኦሎምፒያ ላይ ምን ላይ ያልተፈሰተበት ትንሽ ውድድር ነው እኮ ከዛ ኦሎምፒያ ላይ ፖስት ጆስ ምን ታስባለህ? እኔ ሞቲቬሽን ላይ ሲመጣ ምን አንደኛ ራሴን ሳይ መሻሻሌን ሳይ በጣም ደስ ይለኛል። ወጥቷል አይደለ? ባንክ ውስጥ 10K ከነበረ 20,000 ሲሆን ያለ ኮንፊደንስ ሌላ ታሪክ። ቢዝነስ ላይ ነው አያስ ነው እና ሰውነት ላይም ስትመጣ ኪሎዬ የኔ ኮች ደግሞ ኮች የሚያደርገኝ አሁን ላይ ኮካ ነው። ቲክቶክ ፔጁ እንዴት ብዬ ልናገር? አይ ችግር የለም በኋላ እንጽፍለታለን። እና ቼክን ስልክለት ምን ስል ማደጌን ከዛ ጎበዝ በርታ ወንድሜ ምናምን ሲለኝ ወጥቷል ደስ ይላል። ከዛስ ደግሞ ስፖርት በመስራቴ ሶፍትዌር ኢንጂነር ተማሪ ሆኜ ያላሰብኩትን እዚህ ደረጃ ደረሰኝ። አሁን ስፖርቱን ወዷለሁ የተሻለ ደረጃ እያደረሰኝ ስለሆነ ለምን ታላላቆቼ ዝቅ ብሎ ያዳምጡኛል። ታላላቆቼን ትሬን አደርጋለሁ። ያ ነገር በጣም ኢንከሬጅ ያደርግ ይመጣል። ከዛስ ደግሞ እንዳልኩ ደግሞ ፋይናንሻል ፍሪደም ደግሞ ቢኖረኝ ፈለኩትን ማድረግ ብቻ ደስ ይለኛልና አንድ ሰው ምን ብሎ መከረኝ የሆነ ጊዜ ሴቭ ለማድረግ ገንዘብ አስቡ ምናምን አለኝና ደግሞ ስትወስድ የሚሰማ ኮንፊደንስ አለ አይደል አለኝ። ሁሉም የሚያውቃት ነገር ናት። አሁን እቺ ደስ ይላል፣ ብዙ ብር ታገኛለህ፣ ደስ ይላል። ደግሞ ያ ስሜት አለ ዘሆል መንዝ ሲሰማህ ደግሞ አስበዋል አለ። ምክንያቱም ሁሉ ባንክ ውስጥ ብር አለ እና እንደዛ ብሎ ሲነግረኝ አንተ የሆነ ነገር የበራልኝ ነው ማለት ከውን ያልኩት አልኩኝ ለካ እንዲህም አለ እና መንዝን ጠብቀ ሳይሆን ደግሞ ኖሮ ደግሞ መኖር ትችላለህ። እዚህ እንዳልከው ያ ሞቲቬት ያደርገኛል። በስፖርቱ ስለሆነ ይሄን ያገኘሁት ስፖርቱን ሞር ደስተኛ ሆኜ እሰራዋለሁ። ዛሬ ልብሴን አጥቤ አዲስ ልብስ ቀይሬ ስመጣ ወርክአውት ሳረግ ስፖርቱ ነው ይሄን የሰጠኝ። ስፖርቱን በደንብ እንድሰራ ያደርገኛል። ስፔንድ ማድረገው እንደዚህ እና ወንድሜን ሳይ ደግሞ ከም በላይ ሞቲቬት ያደርገኛል። የእሱ ዴዲኬ አንዳንዴ ምን ገብቷቸው ነው እላለሁ። በፊት ዳጊንም ሳይሆን ማርቆስና ጓደኞቼን ምን ገብቷቸው ነው ያለው? እብድ ነው ምን መስለው ነው ታይ እኔ የሆነ ሰዓት በቃ ግራ ገብቶኝ አንተ ነው እንደዚህ መጣ የሶ ድሪም ውስጥ ገብተህ ነው ምናምን አለኝ። የገባህ ምንድነው? በዳጊ ድሪም ውስጥ እየሄድክ ነው ምናምን አለኝ እንጂ አንተ የምትፈልገው ነገር አለ ወንድሜ እስኪ እኔ ድረስ ማለት ነው። ግን በቃ እያልኩኝ ምናምን ቀስ ብሎ ነው የገባኝ። አሁን እነሱ የገባቸው ነገር ቀስ ብሎ ነው የገባኝ። እዛ ደግሞ አንድ ስቴጅ ላይ ወጥቶልኝ ማየት የምፈልገው ቃላብ። ከዛ ደግሞ ምን ተደገመብኝ? አወር ፍሬንድ ደግሞ በጣም ወንድማችን ደግሞ አብሮን ትሬን የሚያደርገው ቃላብ ዘከሉ ሚሃልክ በመባል ይታወቃል ቲክቶክ በካልፍ ጋይ። ከዛ እሱም ደግሞ እንደዚሁ ሆነብኝ። ምንድነው የገባቸው? ግራ ገባኝ። በቃ ለካ ስትኖረው ነው የምታውቀው። ስትኖረው መኖር ከዛ ተሻለ ቦታ ላይ አድርጓቸዋል። ከጠዋት 12 ሰዓት እንቅልፋቸው የሚነሱት ትሬን ለማድረግ ምናምን ሰው ለማሰራት ገንዘብ ለመስራት ምናምን የገባቸው ነገር አለ። ምክንያቱም አፎርድ ማድረግ ይችላሉ ለምግባቸው። ሜንታላቸው ሰላም አለው እና አሁን የገባኝ እኔ ያው እስኪገባኝ አልፍቻለሁ። ብዙ ሰው አልፍቻለሁ። ቅርታ ሶፍትዌር ኢንጂነሪንግም እያወራኝ ነበረ። እስካሁንም እየተማራችሁ ነው አይደል? ክላስ ላይ ናችሁና ሁለት ጥያቄ አለኝ። አንተ በተለይ ትመልስልኛል ጆ። do you think
የምናወራው ጎሎች አሉ በባዲ ቢልዲንግ ብዙ ገንዘብ የሚፈልጉ ምናምን እና ዱ ዩ ቲንክ በባዲ ቢልዲንግ በቂ ገንዘብ እየሰራን እዛ እንደርሳለን ብለህ ታምናለህ አንተ? በባዲ ቢልዲንግ ዴፊኒትሊ ሜቢ እንደውም ሶፍትዌሩ ያፈጋኛል። በባዲ ቢልዲንግ ስለ ተወዳዳሪ መሆን ብቻ እኮ ተወዳዳሪ እኮ አይደለም። ቲክቶካችን ሌላ ታሪክ ቢገባና ሳምሱሌክ ብንስ ምክንያቱም ሳምሱሌክ ሜቢ በዩቲዩቡ ሊኖር ይችላል። ዩቲዩብ እኮ ግብር ይከፍላሉ እኮ ውጭ ሀገር ታክስ እኮ አለው ዲስ ማች ሜክ ስለሚያደርጉበት። ሶ እኔ እንደውም ማምነው ሶፍትዌር ኢንጂነር መማር የምፈልገው አባቴን ፕራውድ ማድረግ እፈልጋለሁ። ዲግሪ ነኝ ለኔ ስትሉ ሁለተኛ ለኔ ስትሉ ተማሩ ብሎኛል። ማስደሰት እፈልጋለሁ። እናቴን ፋሚሊን ማኩራት እፈልጋለሁ። ከዛ ደግሞ እዚህ ፕሮፌሽን ላይ ሊረዳኝ ይችላል። ዋሪፋይድ ዲዛይን ማይሆን የሆነ ነገር ገብቶሃል አይደለ? ዝቅ ብዬ አልገኝም ወይ ደግሞ ትምህርት አልሆን ስላለው ብረት ገፊ ሆነ መባል አልፈልግም። ዲግሪ ያለው የተማረ ነው ስፖርተኛ ነው ደግሞ ስለሚወደው ስፖርተኛ ሆነ ስፖርተኛ መሆን ፈልግ ቃል ሁሌ እንደዚህ ይለኛል እና እንደዛም መሆን እፈልጋለሁ። ስለዚህ እንዳልኩ እኔ ሶሻል ሚዲያ ኢንፍሉዌንሰር በሆን ብዙ ካምፓኒዎች ብራንድ አምባሳደር በሆን ሃይሊ ፔድ ትሬነር ፒቲ ማሰለጥን ቢሆን ስቲል አም አቺቪንግ ኢት ሌጋሲን ስገነባው ማለት ነው። እንደ ሲበም የሆነ ካምፓኒ ኖርና ኢትዮጵያ ውስጥ አሁን የለም አይደለ? የራሳችንን ፕሮቲሼክ ምናምን ሸጥ ልብሳችን ጂም ሻርክ ሆኖ ምናምን ገባ እንደዛ ሆኖ ኮምፒት ማድረግ ይችላል። የሚነካብ ነገር የለም። ከጎን የስፖርተኛ ነገሮች ታደርጋለህ። ከስፖርተኛ የወጣ ነገር አታደርግም። ገባ አይደለ? የስፖርተኛ ነገር ግን ላደርግ ይችላል። የሚያግዘኝ በባዲ ቢልዲንግ ያልፍልኛል ማለት ነው። ተረዳ። እንግዲህ ፐርሰናል ትሬኒንጉ ላይም ፎከስ ማድረግ ትፈልጋላችሁ። አት ሴም ታይም እሱም ራሱን የቻለ ትልቅ ስራ ነው። ባዲ ቢልዲንግም እንደዛው ራሱን የቻለ ትልቅ ስራ ነው እና በተለይ when it comes to personal training education ምን እያደረጋችሁ ነው? when it comes to like ራሳችሁን በእውቀት አፕግሬድ ማድረግ ሊሆን ይችላል፣ ኢንተርናሽናል ሰርቲፊኬሽኖችን ማግኘት ሊሆን ይችላል እና ያደረጋችሁት ነገር ምንድን ነው? when it comes to personal training እስካሁን so far ምን አደረግን መሰለህ? አሁን ለጂም ፖይንት ቴንኪው ማለት እንፈልጋለን ቻንሱን ስለሰጡን ትሬን እንድናደርግ በመጀመሪያ። ከዛ ደግሞ ምንድን ነው የአንበሳ ፊትነስ ሰርቲፊኬት ነው ያለን። በዛ ነው እንትን ያለው ሳሞረኛ ያ ሰርቲፊኬቱ ሳይሆን ማንበብና እውቀቱ ነው ይመስለኛል ቻንሱ እንዲሰጠን ያደረገው እና ላይፉን እየኖር ነው ስለሆነ። ግን ምን አለ አሁን እንዳልከው ወደፊት ግዴታ እንትን ላይ ምንድነው አሁን ያለን እቅድ አንደኛው ኢንተርናሽናሊ ሰርቲፋይድ መሆን እንፈልጋለን። እንሆናለን ግዴታ አለ። ከዚህ ውድድር በኋላ ዋና እንትናችን እሱን መማር ነው። ሶ ትሬን ስታደርጉ የነበራችሁ እስካሁን በአንበሳ ፊትነስ ሰርቲፊኬሽን ብቻ ነው? አዎ በዛ ነው። ምንድነው ግን እንዳልኩ ኒውትሪሽን ሊቪንግ ፕሩፍ ስለሆንን እኛ ምክንያቱም ምግቤ እንዳውቀዋለሁ ከት ማድረግ ማለት ያው ፋት ሉዝ ማድረግ ማለት ነው። በልኪንግ ደግሞ ወይ ደግሞ መጨመር ማለት ደግሞ መስል እየኖር ነው ስለሆነ ለኛ እቺ በጣም ቀላላ ነገር ናት። ሳይንስ ሲያግዝህ ደግሞ ይሄንን ደግሞ የሆነው ደግሞ እኛም ደግሞ እያነበብን ስለሆነ ነው እቺን የሚያወቅናት። ሶ ኤቪደንስ ይዘን ደግሞ ብንቀርብ ደስ ይላል። ሶ ያው እንዳልኩ ሃይሊ ፐርሰናል ትሬነር ሆነ ብዙ ነው ያለ መማር ምናምን ሶ ግዴታ ከዛውን ብዙ ጊዜ አሁን ላይ በተለይ የሚታየው ሉልንም ባለፈው እያወራ ነበርና ሰው ፐርሰናል ትሬኒንግ ላይ ያለውን ገንዘብ በማየት ሞቲቬትድ ሊሆን ይችላል። እውነት ለመናገር ሰውም ከሚያነብና እንትን ከሚል የሆነ የተወሰነ ለትሬነር ቢከፍል ይቀሏል አሁን ላይ። ሶ ይሄንን ጋፕ በማየት ሰው የህዝቡን አለማወቅና እኔም ደግሞ ሰውነት ይዤ ከቀረብኩኝ አም ላይክ ላረግ እችላለሁ ሞቲቬሽን ሊሆን ይችላል። ያማስባት ገንዘብ ከነዛ ሰዎች የምቀበለው ገንዘብ ሙያ ውስጥ ሊያስገባኝ ይችላል። ከዚ የደሃ ሀገር ላይ ነው የምንኖረው። ሰውነት ካለኝ ደግሞ እኔ ልገባ እችላለሁ አለኝ ላይክ ላሳያችሁ ልሰብራቸውም እችላለሁ እኮ እሱን ነው የምልህ እኮ ለዛ ነው ይጎዳሉ። ሞቲቬሽናችሁ እናንተ ሞር ሙያውንም ስለምትወዱት ነው። አውቃለሁ ማድረገውን ነገር በጣም ከባድ ነው ባይዘው ለመሰለ ያ ሰው አንተን ሲከፍል ራሱን እኮ ነው የሚሰጥ። እኔ አሁን ብዙ ሰዎች ስታሰራ ባይዘው ትልቅ ሰው ኪሎ አሸክመው አምኗል እንጂ በጣም ነው ያመነው እኮ ኩንታላ ሲዘው እና ይሄ ሪስፖንሲቢሊቲ ካለብህ ግዴታ ማወቅ አለብህ። አለበዛማ ፈክዳፕ ነው ሲጀመር። ምን አለ መሰለ ፐርሰናል ትሬነር ስትሆን ማሰራት አይደለም ፖይንቱ እኮ ከስተመር ሃንድሊንግ የሚባል ነገር አለ። ይመጡና ስፖርቱን በአንድ ቀን ስብርብር አድርጋት ድጋሚ አትመጣም። ለምን 2000 ብር አይደለም ምናምን ጥንቅር ብሎ አይቀርም አትመጣም እንጂ ገባ። መጀመሪያ እንድትወደው ማይንዷ ላይ ትሰራለህ።
ስፖርተኛ ታረጋታለህ። ገባህ አይደለ? ከዛ በኋላ ነው ከዛ ፔኑን ደስ ብሏት የምትሰራለህ። አሁን ተሰማኝ ይሄን ማርክ ይሄንን ወርክአውት አይ ላቭ ኢት ምናምን ይሉኛል። ገባህ? በጣም ነው የሚሰማኝ ትላለች። ምን አውቃ ገባህ? እኔ ነኝ እኮ ያሰብኩ ስትሬቺንጉን ፔኑን ቼዝ እያደረኩ መሰራው እኔ ቦዲ ቢልደር። ገባህ አይደለ? ያቺ እኮ ለመክሳት ምናምን መታ ትቀጥሏለች። ገባህ? ግን ይሄኛው ይሰማኛል ትላለች። ዛሬ አልተሰማኝም ምናምን የምትልህ ማን ነው? ኮቹ ነው እዚህ ጋር። ገባህ አይደለ? እሷ ማይንድ ሴት ሊሰርች ነገር አርገኛል እንጂ እኔማ እንድንወደው የሆነ ነው ያረከኝ ነገር አለ የሚልህ ሰው አለ። እንደዚህ ልናረግ ነው እንዲሆን ምናምን ካልኳቸው ራሱ በቃ ስለዚህ ፐርሱ የማድረግ እቅድ አላችሁ ነው። በደንብ የምታሰረው ማወቅ መቻል አለብህ። የፐርሰናል ትሬኒንግ እውቀቱንና የፐርሰናል ትሬኒንግ ማወቅ አለበት። ምናምን ፐርሱ ማድረግ ትፈልጋለህ? ግዴታ ነው። ፈልጋለሁ አይደል? ግዴታ። አሁን ይሄ ኢንተርናሽናሊ ሰርቲፋይድ አለመሆን ነው እንጂ በቂ እውቀቱ ይኖርሃል። አውቃለሁ አለ ግን ቢያንስ ሰው ለማሰራት የሚሆነኝ ባላቅ እኔ አሁን ሆርሞን መዛባት የመጣበት እንደዚህ ሴቶች አሉ ሆርሞን ኢምባላንስ PCOS ምናምን የሚባል ያለባት ፔሪድ ይዛባል ምናምን ሳትፈልገው ነው የምትወፍረው። ገባ? 2 ቀን የፈጀብኝ ክላይንቶና መጣ ላምብብና ከዛ ተመጫለሽ ነልኳት። ገባ? ኦነሩም ደግሞ አምኖብኝ ማርቆስ አንተ ያዛት ሲለኝ ትልቅ በርደን አንብቤ ምን ብዬ ምናምን እስክሪንሾት አድርጌ ምናምን ትዝ ይለኛል። የምትበለው ማትበለው ምናምን አድርጌ አውጥቼ ምናምን መክሳት የማትችል ሴት ነች። ገባ? 7 ኪሎ ከሳችልኝ በሁለቱ ባለ ወደው በቃ ከዛ ዴዲኬትድ ሆና እስካሁን ስፖርት ትሰራለች። ባህር ዳር ምናምን ሄዳለች ግን እስካሁን ትልክልናለች ፒክቸር ምናምን ደስ ይላል። እንደዚህ ስፓይናል እንደዚህ የሆነ ሰው እያሰራቸው ኒፔን በጣም ፐርሰናል ትሬኒንግ የሚቸገረው ነገር ነው። ሞቢሊቲ ችግር ሲኖርባቸው ኒያቸውን ያምብሃል። እሱን እንዴት ነው አንድ የምታረገው? ገባ? ነይ እላታለሁ እንደማላሰራት እቋቋለሁ። ስትሬቺንግ አሰርቻት አዋርቻት ምናምን ሞቢሊቲ ትሰራና ዛሬ እንደዛ ነው። ከዛ ሬስት ሲያደርግ ራሱ ይተዋል ምናምን ብዬ ማይንዱ አለ። ገባ? ቀሪ ካልኳትማ ገባ ሬስት ታደርግ ብዬ ሌላ ታርጉ ስገባች አትመጣልኝ። እንደዛ ምናምን አድርገ ይሄም ግሉትስ እያሰራችሁ ሴቶቹን እዚህ ጋር መሰማት አለበት። አየሽው ይሄ ወረድ ብሎ እዚህ ጋር እንደዚህ ነው የቂጥ ትሰራለህ እንዴ ብለው የሚጠይቁኛል። ታውቀዋለህ? አዎ ይሄን ያህል ማወቅ መቻል አለብህ። ከዛ ማወቅ መቻል አለ። ገባ? አንተ የሆነ ነገር ሳታረግ አርጉም አትላቸውማ። አንተ ስኳት ሳታረግ ለክላይንት ስኳት አታስር። ሊፕትረስት ካልሰራ እንዴት ነው ማወቅ መቻል አለብህ። እሱ ነው የምልህ። ከዛ ወደ ዳይታችሁም ትንሽ ብንጨዋወት መንታ ናችሁ። ቅድምም ስገቡ ኦትስ አንድ አይነት ምሳቃ አንድ አይነት ማንኪያ ብቻ አንድ አይነት ምግብ ስበሉ ነበርና ትሩአውት የትሬኒንጋችሁና ይሄ ኑሯችሁ ምግባችሁ አንድ አይነት ነው የምትበሉት የምትጠጡት? የሱ ሜንቴናንስ ሰፕለስ ይለያል። የኔ ሰፕለስ ይለያል ፐርኬጅችን ማለት ነው። ግን ሶርሱ አንድ አይነት ነው ይችላል። ከዛ ውጪ ዛት ማች ዲፈረንስ የሚለየው አይ ቲንክ እሱ ስጋ አለው። የኔ ቺክን ብረስት ነው ሁለቱ። ቺክን ብረስትም ስጋም ያደርግልኛል እንደ ኮቻችን። እኔ አሁን ለምሳሌ ጠዋት ላይ 5 እንቁላል አለኝ። ከእንቅልፌ እንደተነሳሁኝ ለውዝ በስላይስ ዳቦች እበላለሁ። ገና እንደተነሳሁ እዛው ከእንቅልፌ ተነስቼ አልለቀውም። እኔ ለውዙን ስበለው ማታ አዘጋጀው አይደለም። ከዛ በኋላ 5ቷን እንቁላል እበላለሁ። ከዛ በኋላ 500 ግራም ቺክን በቀን ምግብ አለኝ። በቀን ደግሞ 600 ግራም ሩዝ አለኝ። አሁን ስጋ ስለጠፋ ትንሽ ስለቸገርኩ ሄዶ መግዛት ምናምን ስጋውንም በቺክን ተከውትና 500 ግራም አረኩት። አንድ ሆላንድ እርጎ አለኝ። 100 ግራም ኦትስ አለኝ። ማታ ወተት ጠጥቼ ነው የምተኛው። ስበላ ነው የምንኖረው። በቃ ስበላ እንደ እርጉዝ ሴት ሳመነጅግ ነው ሙሉ ቀኑ ሙሉ። ከትሬኒንጉ የሚከብደን እኛ ደግሞ ምግብ ስለማንችል እኛ በግድ ነው እሱ ነው ስራ። ማርቆስ ስንቱን ሳቃቀር ይለኛል መጥቶ ለራሱን ለመጽናናት 2 አለኝ ካልኩት እኔም 2 አለኝ። በቃ አንደኛ እንጨርሳለን። ማታ ላተኛ ትችላለህ። እየበላሁት እንቅልፌን ተኝቼ ሙሉ አድርገው ተበላሽ ሩዝ ምናምን አንሱራ ትቀይራለህ ጠዋትና ትንሽ ማን ነው ለማኩክ የሚያደርገው? ወይ ሁለታችሁም ቤት ኩክ ይደረግልናል። በጣም ፕሪቪሌጅ ፕሪቪሌጅድ። አሁንማ አመኗ አሳያቸው። አድቫንቴጃችሁ እሱ ነው። እናንተ እኛም እናደርጋለን። ገባ? ኩክ አድርጉልን ምናምን ሲሆን ኩክ ለሚያደርግልን ሰው የሆነ ሰፖርት እናደርጋለን። ዘይት ምናምን አይጠቀሙባችሁም? አዎ በደንብ ታውቃለህ። አስረዳታለሁ። እኔ እንደዚህ ካረግሽ እሞታለሁ እንደዚህ ሆኖ እኔ ውድድሬ እንደዚህ ቢሆንብኝ ግን እውነት አንቺ ነሽ ተጠያቂ የምትሆኝ። እንዲህ እየለፈው ልፋቴ ከንቱ ምናምን። ከዛ በላይ ግን ጽፈህ ነው የምትሰጣቸው። ገባህ? አሁን ምንም አታውቅን ሰው
ስኬል ላይ መዘናና ባንቺ ነውና አትላትም ጽፈህ ሰተህ ነው ነው ስኬል አለ ሁሉ ነገር ተዘጋጅቶላት ምናምን እኮ ሚል እናዘጋጅ ነበርና ኦልሬዲ ስራ ሰራው ነበር ሶ በደንብ ነው የምታውቀው ክሬቭ ስታረጉስ ምግብ ሲያምራችሁ ከብዙ ጊዜ አሳንደው ይሄን ልጨርሰውና ትሪኩ ይሄ ነው ይሄን ልጨርሰውና ያንን እበላለሁ እላለሁ ወዲህ ከጠገበ ደግሞ መጀመሪያ ክሬቭ ያረከውን ይራሷል አይፈልግም ታለቀ አለበዛ ግን ይሄን ከበላ ይናጨርሰው ያንን ከበላ አሳውጪ ሲያምራችሁ ብዙ ጊዜ አሳ እንደምትመገቡ ነግራችሁ ቺክን ብረስትን ብቻ የሆነ ፕሮቲን ሶርስ አለ በጣም ነው የሚያስጠላው የሌላውን ሰው አላውቅም እኔ አምረኝ ያስጠላል ሞኮሮኒ ያምራል ካሳ ቺክን እኮ አንተ ቺክን ይበላል ደያሳ እኮ አምራችሁም ሌላ ነገር ጥሩ ሊሽብላችሁም ካሳ ጋር ወይኔ ከሽታው ተኝስቲ ደከባር ነው ቺክን በቃ ይጣፍጣልባት ቢያንስ ባሳ ፕሬፕ የሚያረግ ሰው በቃ ውድድር ማሸነፍ ቢገባው ሰው ስማ አምቦልድ በቃ ያለ ዘይት ያሳ ለምን 80 ጊዜ አታጥቦ ማሳ በቃ ነው የምትለው ቢያንስ ፕሬፕ ስለሆነ ገባ የምትበላውም ትንሽ ነው ፕሮቲን ሶርስ ነው ብዙ ናምን ቶሎ ትበላ ትችላለህ እንደምን ክሬቭ እንደ ማይንድ ሴቱ በጣም የሚያምረው ሰው አለ አሳ ስበላ የነበረ ጊዜ ቀለል እንዲልህ ማለት ነው እንዲበላልህ ምን ነበር የምታረገው እዚህ አስጠላል ከዛ ይዛንም ስንገናኝ በቃ በጣም ቅመም ማቀው የማልከተው ቅመም አለ ይሄንን ቅመም ያው ነው 2 ቀን ስትበላው ያስጠላል ፋዘር ፊልድ ወጥቶ ካቻፕ እንጠቀም ነበርና ባለፈው አረቋ እንዳሪ ፈግንቻለሁ ናምን አለና የኛን እንትን እስኪረዱ ድረስ በካቻፕ በምን ገዝቶ መጣ 5 ኪሎ ሊትር እንትን ካቻፕ ገዝቶ እንደመጣና በቃ እንደዚህ ነው በቃ ከኛ አልፎ እነሱ ነው አሳውን ለማሸነፍ ማለት ነው አሁን ቤት እነሱም ማሳይወዱም እንኳን እነሱ ራሱ አሽቲ በልታ እኮ አታውቅም አሳስ እንደዚህ ነው የሚያረጋት ቤቱን ላስት ይር ነበር ላይክ ከትንሽ ወራ በፊት መሰለኝ ይቀየራችሁት አይደል ቺክን እና ስጋ ምናምን አሁን ይሄኛውን ፕሬፕ በሙሉ ነው ይበዛን የተዘጋጁት በዶሮና በስጋ ቺክን ለመብላት ደግሞ ቺክን የሆነ ስራ ተሰራለ ማለት ነው ረገጥ ማድረግ ምክንያቱም እኔ አሁን ለሊት 12 ሰዓት ነው ክላይንት ለማግኘት 12 ሰዓት ገብቼ ክላይንት አሰርቼ ከዛ በመሃል ትበላለህ ያኛው ክላይንት መጣሁ ይሄው ጣ ታረጋለህ ሲመጣ ወይ አቋርጦም ትሄዳለህ ወይ እግዚአብሔር ካለ ትጨርሳለህ ከጨረስክ በቃ አሸንፋል ላይፈን ማለት ነው ቀጣዩ ምግብ ጋር ልገባን ከዚህ ሰዓት ወርኮት ምናረግበት ነው ብለናቸው እቺ ሰዓት ወርኮት ነው ብለ በዛ ሰዓት ክላይንት አትቀበል ቢመጡም አክሴፕት ያደርጉታል ወይ አሁን የግቢ ተማሪዎች ክላይንቶቻችን ራሱ ይረዱናል ሲመጡ ወርኮት ያደርጉ አሰራሻል እንመጣለን ደሞ ይሏል እንደግፋለን እና በዛ ሳይት ሰራ ማታ 3 ሰዓት 4 ሰዓት ቤት መንገበው ሚኒመም 4 ሰዓት እና ግዴታ ነው ይሄ ሁሉ ዶሮዋን ለመብላት ነው ዶሮዋን ለመብላት ደግሞ የሚሻላል ወይ የሆነ አሞ 3 ቀን ቤት ስትቀመጥ ትርጉም ነው የሚያጣብህ ላይፍ እዛው ሄጄ ከክላይንት ጋር ብዳረግ ትላለህ በጣም ፊልሙንም ስትያልቅባል ህይወት ትርጉም ታጣለች ወይ እንዴት እሺ ቢዚ ሆነ ካላሳለፍ ከባድ አዎ እንዴት ባላንስ ታደርጉታላችሁ ይሄንን ላይፍ ከዚ ትሬኒንግ አለ ትሬኒንጋችሁ በጣም በቃ ሬጂመንትድ ነው በጣም ሲሪየስ ነው ምግባችሁም እንደምትነግሩኝ በጣም ሲሪየስ ነው በዛ ላይ ክላስ አለ ሶፍትዌር ኢንጂነሪንግ must be hard ፋሚሊ አለ አላቅም ገርል ፍሬንድ ሊኖር ይችላል ብቻ ውጪ ላይፍ ላይም ሊኖር ይችላል ሰው እንቅልፍም አትርሳው እንቅልፍ ረፍት 4 ሰዓት ስለሚገቡ 12 ሰዓት መነሳት ማለት እንዴት ነው ባላንስ የምታደርጉበት ወይ ሼር ብታደርጉ እኔ እንቅልፉን እስካሁን አልቻልኩም አርፍጄ ነው የምገባው ጠዋትም ክላይንት አልይዝም ስለከበደኝ በቃ አልቻልኩም አመመኝ የሆነ ጊዜ የአቅም አላት ሲዲ4 ነው የሚባለው አቅም ናም አዞረኝ በቃ እና ተውኩት አልፈልግም እና ጠዋትም ከምገባው ጀስት ያለመልመድ ምናምን ነው አሁን የጀመርኩት እንጂ አልችልም ማርቆስ እንዴት እንደለመደው የጠዋቱን አላውቅም ፓርት ኦፍ ዘ ፕሮሰስ ስለሆነ በግዴታ 12 ሰዓት መግባት አለብኝ ለምን አሁን የምትለው ነገር እንደዚህ ለመውጣትም የወንገር ለማድረግ ምናምን ምግብ ላይ ብቻ አድርገው ከዛስ ታክሲ መታቀው ሰው ሲገባ እንዴት ልትሆን ገባርለ ለሰው መክፈል ይከብዳል ወይ ተሸማቀቃለና ካንተ ኤክስፔክት የሚያደርግ ሰው ሊሆን ይችላል ገባርለ እቺም ነገር ስላለች የሆነች ነገር ደግሞ ሊኖር ይገባል ስለዚህ ፓርት ኦፍ ዘ ፕሮሰስ ነው ውድድር ላይም ስቴጁ ላይም ስትመጣ እንዴ ማን ነው የሚያሸንፈው ማን ነው ሳክሪፋይስ የከፈለው ምን ይሄንን አሁን ማያሸንፍ ሲበም አንደ አሁን እንትን ያሸንፈው ማን አርኖልድ ክላስ አንደኛ ወጣው ከሲበም ጋር ሁለተኛ ወጣው ማይክ ዘባዳስ አሁን ምን አለ ሲበም ላይፍንም ያሸንፈው ውድድሩን እና ይገባዋል ምናምን አለ አምና ትሬዲ ምናምን ብሏልና ይሄ ነው አየሁ አይደል ስለዚህ ታክሲ ውስጥ ምናምን አለ ፋሚሊ አለ እንዳልኩ አንተ ብዙ ነገር ያጨነቀ ብዙ አውትሳይደር ነገሮች አሉና ያንን ማሸነፍ
እና ያው እኛ እንደ ህፃን ነው መሰለኝ ስቲል የማይሆን ብዙም የፋሚሊ እንደዚህ ጫና የለብንም ሲኖር ግን ታስፈቅድና አለቃውን ማስፈቀድ ሲሆን የሚከብደን ክሊየንቶቹ ማስፈቀድ ምክንያቱም 10 ሰው ልታስጠይቅ ነው ማለት ነው ቀን ውስጥ ያለን ክሊየንት ለዚህ ከሆነ ሰዓት ያሉትን ልጠይቅ ነው ግን በቃ you will find a way ላይፍ እንደዚህ ነው እንጂ የእኛን አሁን በዙሪያችን የሚያውቁ ምናምን ራሱ ስንሄድና ስዌት ቦክስ ምናምን አሁን ማርቆስ ለቼክ ምናምን ከሄደ እንዴ በእንዴት መጣ ምናምን ክላይንቶቻችሁ ስና ይባላልና በቃ ታይት ነው ግን በቃ you will find a way ላይፍ ነው በ24 ሰዓት ውስጥ ስንት ሰዓት እንቅልፍ ታገኛላችሁ በቂ ከ6 ሰዓት በላይ እንተኛለን ደም 8 ነው በጣም በዛ ቢባል ጥራት ያለው እንቅልፍ 6 ሰዓት ግን እንዴ እንቅልፍ ሬሳ እኮ ነው የምትሆኝ አይ ቢካዝ ለቦዲ ቢልዲንግ እንቅልፍ አንተ ማለት ኤሰንሻል ነው ይባላል አሁን ብታቆዱልኝ እኔ እዚህ ጋር በለው አሁን እኔ ስንት ሚል አለ ሲባል በቀን 5 ሚል በላለሁ ላሏ 6 ችግር የለብንም እንቅልፍ ገባ አይደል 5 ሚል በላለሁ አይደል 6 ነው ምግብ ነው እንቅልፍ ማለት ገባ ላይፍን ዊን ዘ ዴይ ደግሞ ከዛ በምታገኛት ሰዓት 30 ደቂቃን ብትሆን ናፕና ትሬኒንጋችሁንም ባለፈው ስትነግሩኝ ሃይ ኢንቴንሲቲ ትሬኒንግ እና ብዙ ሬስት ነው ጋፕ ትሰጡታላችሁ በየትሬኒንጎቻችሁ መሀል እና እንደዛ ስላላችሁ እንቅልፍ ለእናንተ መስቢ ትልቅ ነገር ሃይ ኢንቴንሲቲ ብና ወዝ ራሱ ይዛ አለበዛ መጠጥ ብለህ ነው የምትቀረው እንቅልፍ ስተኛ ደስ ይላል ደስ ይላል ለእንቅልፍ ያለን ቦታ ተነስ እኔ ደግሞ ልትኛ ከላይ የምትባል ስራ ቦታ ማረጊያ ቦታ ለና ታሳስበህ ነው ታዝንለታለህ ብላ እኔ ያተኛል እሱ ደግሞ ይተኛ ብለህ ታስባለህ ከዛ እንዲታይና ምናምን ልትተኛ መጣልኩ እሱ ተኝቷል በቃ እሺ እኔ እንትንለታለሁ ነው እሱ ይተኛል ሲነሳ እና ግን ምንድነው ያለንም ኢንቫይሮንመንት ደስ ስለሚል እንደ ስራ ያልፍ እንዴት እንደሚያልፍ አናውቅ ደሞዝ መች ወስደን መች እንደሚመጣ አናውቅ በቃ ራሽ ነው ገብቷል አይደል ግን ደስተኛ ነን በጣም ይሄ ደግሞ ሰላም ካለው ደግሞ ምንም ነገር ታረጋለህ እቺ ከተረበሸችብህ ነው ችግር ቅድም ያላችሁ ነገር አለና ወደ ሰፕልመንት እና ወደ ድራጉ ፐርፎርማንስ ኢንሃንሲንግ ድራግም ስንመጣ you guys are በጣም young ወደ like sometime in the future በቅርብ like ወደ future ማለት ነው ፐርፎርማንስ ኢንሃንሲንግ ድራግ ስትጠቀሙ ራሳችሁን ታዩታላችሁ የሆነ ጊዜ ፕሮፌሽናል ስቴጆች ላይ ስትቆሙ ትላልቅ አትሌቶች ወርልድ ክላስ የሆኑ አትሌቶች ቋን አንተኛ አርኖልድን ገባ ትፈልጋል አርኖልድ እንድንወዳደር ድሪም ታረጋናለ ከኢትዮጵያ ምናምን 100% የኔ ምኞት like to see ኢትዮጵያን ፓስፖርት ሆልደሮች ኢትዮጵያዊ የሆኑ ሰዎች ኢንተርናሽናል ስቴጅ ላይ እንዲቆሙ ነው ዜግነት ቀይረ ምናምን አይደለም ተረዳኛ አባባል እሱን ልጠይቃችሁ ነው እናውራበትና አርኖልድ ለመቅረብ እንዳልሻት ያቺና ግዴታ ያቺ ነገር ደስ ይላል ቅዱስ ጠይቃቸው ማለት ነው ሳስቡ with no hesitation ኮርስ እንጠቀማለን ያሉት ማለት ነው እንደ ፊውቸር ያለሽ እሱ አሁን እሱ አርኖልድ መድረሳችንን ያየው ስቴጅ ላይ መውጣታችንን ነው ኢትዮጵያን ቦዲ ቢልደሮች ተብሏል እንዴት ነው የምንወጣው ነው ከማን ጋር ነው የምትወጣው ያስገድዳል በዚህ ወይ ገባ አርኖልድ ማለት ናቹራል ሰው ጋር ከሆነ የምትወዳደረው አሴ ናቹራል ትፈጋለህ ግን ይሄኛውን ትልቁን ቢግ ስቴጁን ከሆነ የምትጠብቀው እኮ እንትን እኮ ነው ፓስፖርት እሱን ማድረግ መቻል አለብህ እሱ ጋር ፓስፖርቱ ወይም ላይሰንሱ ግን አሁን መረዳት ያለብህ ምንድነው ላረጋው ይችላል አሁንም በቅርቡ ምን ቢሆን ምንም ችግር የለብኝ ችግሩ ምን መሰለ ፋይናንሻሊ ስቴብል መሆን አለብኝ ሜንታሊ ዝግጁ ነኝ ወይ ለሚመጡት ሳክሪፋይስ አው ለሚመጡት ነገሮች ሮኒ ኮልመን 8 ታይምስ ኦሎምፒያ ሆኖ ነው ቀደም እንደዚህ ሆኖ አይደለ እንደኔ አሁን ቦነስ ከባድ ለሚመጡት ነገሮች ሜንታሊ ዝግጁ ሬዲ ነኝ ስትሆን ፋይናንሻሊ ስቴብል አሁን ሰው ያልገባው ምንድነው ይሄን ማወቅ አለብኝ እንትን ክሬቲንም ምንም መጀመሪያ አልተለመዱም እኮ ቪትስም አውቶማቲክ ስትመጣ በቃ ሰውን ጨረሰችው እንዲህ ብሎ ቢተኛስ ምናምን የተባለው ወጣላ ክሬቲንም ሲመጣ የሆነ ድረግ ነው ይመስላቸው አሁን እንደ ኖርማል ነገር ነው የሚጠቀሙት ወደፊት ይሄም እንደዚህ ሊሆን ይችላል እኛ ሀገር ላይ አክሰሱ ከመጣ ውጭ ሀገር እንደዛ ነው it's normal ቲኔጀሮች ይወስዳሉ ግን አሁን ይሄ ሲመጣ ሰው ስንት ነገር እንደሰማው ብታቂ ሰው በይ ምን ሳይክል ላይ ነው እንደሞ ኖርማል የሚያሩት እንደዚህ ይሄን ብታረጉ እኮ ሰፖርት ያደርጋል ምናምን ብሎ ብዙ አንተ አላወራም ብዙ ነገር አውርቶ በይ ወይ ጉድ አልኩ በቃ የኔ አርጊውመንት እዚህ ላይ ሞር እውቀት ዶሚኔት ያደረገ ይመጣል ነው የምለው አፍሪካ የደሃ ሀገር ላይ የደሃ አህጉር ላይ እንዳለን ሰዎች ከእውቀት ርቀናል ከቴክኖሎጂ ርቀናል ከሳይንስ ከብዙ ነገር ብቻ ርቀናል ወደ ኋላ ቀርተናል ነው ሶ
እንዳልከው ነው ክሬቲን ብዙ ቴክኖሎጂዎች ብዙ ላይክ ምግብ ላይ ብትሄድ ማለት ፋርሚንግ ላይ ብትሄድ ምንም ቴክኖሎጂያቸውን ብትመለከት እኛ ላይ በጣም ወደኋላ ቀርተናል ሶ ሴም ጎስቱ ላይክ ፊትነስ ኢንዱስትሪ ሰውን መከልከል አንችልም ነው ኢዘር ደብቆ በጨለማ ይወስዳል ካልሆነ ላይክ ፐብሊክ መጥቶ እኔ ላይክ ሪስኩን ወስዶ ሰውን በሚያስተምር ወይ እኔ ሪስኩ ይሄ ነው ሊገለኝ ይችላል ግን እንጀራ ይሄ ነው ያቋል ወይ ገባ አይደለ እንጀራ ይሄ ነው እኔ ቢገለኝም ችግር የለውም ወይም ደግሞ ቢሰባብረኝም በኋላ ዶንት ኬር ግን ቪክቶሪውን ብቻ እያየው I will do that ዶክተር አለኝ ፋይናንሻል ሰፖርት አለኝ በቂ ምግብ አገኛለሁ እያልክ ወይ ፐብሊክ ላይ መተህ ታወራለህ ነው እሱም ግን በሳይንሳዊ መንገድ ከዶክተሮች ጋር እያደረክ ነው ገባህ አይደለ ሶ ኢቨንቹዋሊ ፒፕል አፕሮቻቸው በእውቀት ቤዝድ መሆን አለበት ነው when it comes to እንደዚህ አይነት ኢሹዎች አይደለም PED መውሰድ ቦዲ ቢልዲንግ ለራሱ ገና ዋጥ ያላደረግነው PED ነው የሚሆነው ዳንስ ላይ ናቸው እኮ ዋጥ ያላደረግነው ስፖርት ነው ገባህ አይደለ ምንድነው የሚያክለው ይሄ ኧረ በስመ አብ ምናምን የተባለ ሶ PED ደግሞ ስታነሳዛ ላይ እዚህ ላይ ሌላ ነገር ሶ ትላልቅ ስቴጆችን ስናስብ ግን ኢቨንቹዋሊ ትገባለህ ነው ግን እውቀት ቤዝድ አድርገው ነው በእውቀት አድርገው ነው ሰውን ይሄንን ነው አንተ እንዳልከው በጣም ትክክል ነው በጣም ለምሳሌ ይሄን ስትወስድ በየዝን ጊዜው ለዶር መሰራት ትችላለህ ማን ነው ኮች የሚያደርገህ ዶክተር አለ ወይ ገንዘቡ አለ ወይ ኤኒ ታይም የፈለከው ለሚመጣው ሪስክ መታከም እንትን ማለት ወይም ለምትጠየቀው ሰፕሊመንት ለምን ማውጣት ትችላለህ ፋይናንስ ዋይዝ ካልሆንክ እንዴት ነው ማድረግ ሜንታሊስት ራሱ ለሚመጡ ነገሮች በቃ እንደዚህ ከፋይናንሳሊ ብቻ ሳይሆን ሲጀመር ኢትዮጵያ ውስጥ ሌጋል ነው እንዴ አይደለም አይ አሁን ቅድም ህልምህ ላይክ your passion እና your dream የሆነ እንዳይበልጠው ነው ከሪያሊቲው cuz it's very risky mental health አለ ምናምን ለዛ is it worth it ለምን ቅድም እንዳልክ አይምሮዬ እዚህ ጋር ነው ጨዋታው ብለሃል አይደለ if it affects your mind is it worth it because ይሄ ነው በቃ ዋናው ሞተር ደግሞ አንደኛው እና ዋነኛው ሳይድ ኢፌክት is mental health ነው ለዛ like are you guys aware of mental health actually የሚፈጥረውን ኢፌክት ለዛ ነው ማን ሞክረውም ማን እናረጋዋለን እኮ አይደለም እኛ አሁን እኔ ከ10 ዓመት በኋላ ላላረገው ይችላል ገባ 10 ዓመት ዋን ሊሆን ላይችል ግን ቦዲ ቢልደር ነኝ ብዬ ማስብ ከሆነ ነገሮች አሪፍ እየሄዱ ሆነው ይሄ ምልሽ ፋይናንሻሊ ፍሪደም ላይ ሰው ውጭ ኮምፒት ማድረግ ሲጀምር ዶክተር አፎርድ ማድረግ ሲችል ባሽ ይሄንን ብቻ ለፒዲ ዶክተር አፈር ማድረግ ሲችል ምናምን የምትወስድበት ቻንስ የለም ማለት ነው እንዳልከው አሁን ከ10 ዓመት በኋላ ወይም ደግሞ ወስድ አንችልም አግኝተው ተወስድና ትበላሻለህ ማለት ነው ትበላሻለህ true ለዛ ነው እኛ እንዳልሽው ሜንታሊም ሬዲ ላንሆን እንችላለን ምንድነው ላረግ የምችለው እኔ ካሁኑ ማንበብ ራሴን አፕዴት ማድረግ ምናምን ዝግጁ ነኝ ወይ እሱን ራሱ በደም ከራሴ ጋር መጨረስ ገባ እሱን ጨርሰ ምናምን ተሳቃል ድረስ ምችል አሁንም ቾይስ ነው ብዬ ነው ማምነው ለመናገር ምርጫህ ነው cuz በጣም ሞደው ለኛም ለሀገራችንም ወጣቶች ላይ ኢንስፓይሬሽን የሆነው ፊትነስን ካወቃችሁት በጣም ሞደው ሰው ነው he's natural እንግዲህ ናቹራል ሆኖ ኢትዮጵያዊ ሆኖ ሰውነቱም እንደሚመስል አይታችሁታል ይሄ ስቴፕ ዞን ስቴጅ ፕሬፕ ያደርጋል ይወዳደራል ምናምን ምርጫ ነው እንደዛ መሆን ትችላለህ ነው ካልሆነም ደግሞ ምን አስባለሁ መሰለኝ ገባህ አይደለ ግን ሁለቱንም ስታረገው ያለ እውቀት ማድረግ አትችልም ነው እኔ ልከለክላችሁ አልችልም ባይዘው ወላጅ ሊከለክላችሁ አይችልም መንግስት ሊከለክላችሁ አይችልም ግን ምርጫችሁን እናንተ ስለምታውቁት whatever የትኛውንም ነገር ብናደርግ ላይክ በጥንቃቄ በእውቀት ሰውን ላይክ እውቀት በሚያስጨብጥ ወይ ቢደረግ እላለሁ ማለት ነው ቀላል ነገር አይደለም ግዴታ በቃ ይሄ ዝም ብሎ የሚደረግ ነገር አይደለም ግዴታ እንዳልከው እውቀት ይጠይቃል አንዴ ከተጀመረ የማይቆም ነገር ዊዝድሮዋሉ ነው ፔንፉል የበለጠ ነው going back ከባድ ለዚህ በቃ ሜንታሊስት መጀመሪያ ስትሮንግ መሆን ዝግጁ መሆን ከዛ ፋይናንሻሊ ፍሪደም ኖሮት ቾይስ ካረኩ ላረጋው ይችላል አሁን ላይ ግን ሆነሽ እሱን ልተነብዩ አልችልም ለዛ ነው እኛው ምንም የማናቀው ለንዲ ነው ልንልሽ ወይም ክሎዥር ልንሰጠው ማንችለው ለዚህ ነው እኔ ፐርሰናሊ ምንም ቦዲ ቢልዲንግ ምናምን አይደለም ግን
ይሄ ነገር የምፈልገው የራሴ ድሪም እና ጎል ሊሆን ይችላል ሜንታል ሄልዝሽን ኤፌክት ሊያደርገው ይችላል ብባል ገደል ለምን አይገባ የምፈልገው ነገር ይቀራል ነው ቢካዝ ይሄ ልክ ካልሆነ ምንም ህይወት ኮት በቃ ነንሴንስ ነው የሚሆንብኝ ለዛ ነው የጠየቅኳችሁ ነው ሜንታል ሄልዝ አፌክት ያላረጋቸውም አሉ ሳምሶን ካው ሜንታሊ አፌክትድ የሆነ ሰው አለ ሲበም አይደለም we never know ሜንታሊ ሰዎችን ያስተማረ ነው we never know ያው ኖ ሲበም እኮ ቪዲዮ ለቋል he was very down ሰፈሪንግ የመጀመሪያው ለምሳሌ ቦዲ ቢልዲንግ ችግሩም እንደሚፈጠር ዝም ብለውም ይየው ለምሳሌ አሁንኛ ተወዳደርኩ እኔ ሶስተኛው ወጣው ከዛ የዛን ቀን ማታ ላይ ሰው ያብዳል አንተም ደስ ብሏል አሸንፈ ምናምን ከዛ ልክ በነጋታው ጸጥ ለምሳሌ አሁን ለቅሶ ፋሚሊ የሆንገር ሆሞቶብ ምናምን እስከ ሰልስት አብሮ ሰው ስለሚኖር አይሰማም ከዛ በኋላ ድንኳን ከተነሳ በኋላ ነው በቃ ዋናው ቦዲ ቢልዲንግ ሚል ጥያቄ ይኖርባል እንዴ በቃ ምናምን ድንኳን ከተነሳ በኋላ ነው ማልቀስ የምትጀምረው ወይም ሰፈሪንግ ያለው ይዛን ከዙሪያ ሰው ሲሸሽ እና እንደዚህ እቺን እና ኢቭን መነሳቱ ላይ የለበትም ይሄ ነገር መነሳት የለበትም ቢዲ ሰው መነሳት የለበትም ይሄ ነገር ይናገር እዚያ ግን ወይ ፋር ነው ለኛ ግዴታ ለአፍሪካ በጠቅላላ ላይክ አትሊስት እንደ ዌስተርኖቹ they're better ኒውትሪሽናቸው ቆንጆ ነው እና እንደዚህ ማድረግ ሜጀር ፖፑሌሽኑ እኛ ሀገር እንጀራ በወጥ በመናም በመንበላበት ሀገር እንደዚህ ነገር ማውራትም የለብንም ግን ላይክ እንዲጠነቀቁ ማውራትም ይችላሉ ማውራትም አይችላሉ በቃ ለነሱ ትተን እናንተ ላይክ ፊውቸር ላይ ግን የሆነ ታይም ላይ ትላልቅ ስቴጆች ላይ ራሳችሁን ስታዩ ቻንስ አለ ነው የምትለኝ ተስማማን እኔ ግን I have one more question እንግዲህ ብዙ ፍሬንድ ግሩፕ አላችሁ like ከዛ ውስጥ የሚጠቀም ሰው ቢኖር ምናምን we never know እናንተ like ቺት ኮድ አይመስላችሁም የሱ ራሳችሁን ደግሞ ለፍታችሁ ምናምን ሜቢ በሁለት ወር ምናምን ነው ትንሽ ለውጥ የምታዩት እሱ ግን በአንድ ወር like በቃ ኮንዲሽኒንግ ጥሩ ቺት ኮድ አይደለም እኮ ጎብዞ እኮ ነው አፎርድ ማድረግ መቻሉ ገንዘብ አለ የለም ይችላል ሰው ነገራንን ማለት ነው እንደውም አብዳለው እኔ ለምን እንደው ታውቃለህ ከኋላ የመጣው አንተ እሱ ከኋላ መብለጡ ምናምን ሳይሆን ማለት ነው ያለበት ስታተስ ነው የሚገርመኝ financially everything ነው እንጂ how about his body አንተ እንደዛ intensely workout አድርገህ በቃ አዝናለሁ በጣም ነው የሚያሳዝነኝ በቀኔው 500 600 ግራም ቺክን ብረስት እየበላክ ቋቅ ያለክ እሱ ቺት ሚል እየበላ ጥሩ ፋት ፐርሰንቴጅ አለ እኮ ለዚህ አሁን አንቺ እኔ መወሰን አልቻለሁ ያበደ ፖርሽ ይዞ ሲያልፍ ነው ገባኛለሽ አንቺ አይደለም አጠገብሽ ይዞ ሲያልፍ እንደሱ አይደለም እንደሱ አይደለም ልንገርሽ ነው ለምን እንደው ታውቃለህ ዲሲዥን ነው ብዬሻለሁ እሱ ወሰን አይደለ እንደዛም እያወኩኝ መወሰን ካልቻልኩ በቃ እንዴ ኤክስኪውዝ ለምን እሰጣለሁ ገባሻ ይሄ ኤክስኪውዝ ነው መወሰን ካለ ደግሞ እሱ ወይ አሁን ለምሳሌ አልገባም ማለት ነው እንደዚህ ወስዱ እሱ እኮ እንደዚህ አድርጎ ነው የበለጠ ምናምን የት አባቱ የበለጠው በቃ እሰይ ገባ አይደለ እንዴ እሱ እኔ መብለጥ ይችላልዋ ዲስከሬጅ ለምን እንትናን ሳምሰን ዳውዳን በለጠ ይተላለ ከሱ ጋር ለመፎካከር ትሞክራለህ እሱን አትናገሩ ገባ እዚህ ጋር ያለውን ሰው ግን ትናገሪያለሽ እንዴ እሱ እኮ ሳምሰን ዳውዳን ለመሆን እየሞከረ ያለ ሰው ለመብለጥ እየሞከረ ያለ ሰው ስለዚህ ሪስፔክት ነው ግን አንተ አሁን እኔ ላንተ ጥያቄ አለ እሱም ቢወስድ እሱ ዲሲዥን ወሰደ ሉሳደስ ብትልከት አባምጥተ ነው አንተ እኮ የሱ ዲሲዥን ነው አከብራለሁ እኮ ነው ባሽምልሽ ብትፈልጊም አንዳንዴ ማትቻቸው ነገሮች አሉ ዲስከሬጅ you ያረጋችሁ are not in the position ያረጋኝ ይችላል ግን ቢያንስ ፋይናንሻሊ ስቴብል ለመሆንና እንደዚህ ምናምን ለማድረግ ለወርክ ሃርድ አድርጌ ምናምን እንጂ ሜቢ ሞቲቬሽናችን ሊሆን ይችላል ሞቲቬሽናችን ሊሆን ይችላል ምክንያቱም አንካከባበለ ነው ምርጫ ነው ከጀማ ውስጥ ብያለሁ መኪና ቢገዛ አንዱ ከጀማ ውስጥ ቢገዛ ግን አንድ አይነት የሥራ ፊልድ ላይ ብትሆን ለምሳሌ አሁን ይኸውልህ ጓደኛችን 12 ክፍል አቋርጦ ራይድ እየሰራ ኮሮና የተባለ ሰዓት ራይድ እየሰራ ምናምን አሁን 2 መኪና ገዝቷል ገባ አይደለ እኔ ማርቆስ ደግሞ የራይድ ሊቸግረኝ ይችላል ስለዚህ that is decision ገባሽ አይደለ እሱ ትምህርቱን አቁሞ ነው እሱም እኮ የሚመጡበት ነገሮች አሉ ሪስክ ወስዷል ለምን 12 ክፍል አቋርጦና እኔ ስመረቅ ደግሞ ፋሚሊ ሲደግስልኝ ማለት ነው እሱ ዛጋ ሊሰማው ይችላል አይደለ ከደገሰልኝ በኋላ ደግሞ ስራ ፍለጋ ምናምን ልጦስ ይችላል እሱ ደግሞ ዛጋ ነው ያለው ስራ ፈልጌ ለሆነ የፈለኩትን ሆኗል ገባሽ አይደለ ግን ዲግሪ አለኝ እና እኛ ያለንበት ኢንቫይሮንመንት እሱ የወሰነው ነገር ነው ዘይን እኛን ያዩና ብዙ ጊዜ እንደዚህ ይሉናል ለምን መሰለህ ግቢ ስገባ ማግኛቸው ጓደኞች አሉ
እና ስንገባ ድንግጥ ይላሉ ለሬጅስትሬሽን ምናምን ሲያዩ ትማራለህ እንዴ ምናምን ምክንያቱም እዛ ጋር የሚያውቁኝ ስራ ስሰራ ስለነሱ የሆነ እንደ ትልቅ ነገር ነው የሚሆኛ ገብቷል አይደለ ግን እንደነሱ ማራለሁ ስለዚህ እንደዚህ ማድረግ ምንድነው የኛ ዲሲዥን ነው እነሱ አሁን የቀጫዎቻችን ናቸው እኔ ጀምራ በጣም ነው የሚገርመኝ ይሄ ነገር ብታይ ለምሳሌ እኔ አንተ ወንድ ልጅ ሆነ ማለት ነው በዚህ ታይም ብር ሳትሰራ ወንድ ልጅ ብር ሳይዝ ማለት ነው እንዴት ነው ላይፍ ልትመራ የምትችል ምንም እኮ አይጠበቅብህ ፋሚሊ ላይ ደልቅቅ ብለህ ልትኖር ትችላለህ ምናምን ወይ የሀብታም ልጅ መሆን አለብህ ብር ሊኖር ይገባል ወንድ ልጅ እዛ አሁን አንተ አስቡ ዛሬና ጌም ዞን እንሂድ ስንወጣ በርገር እንብላ ምናምን ሲባባሉ በቃ እንደመስማት ደነግጥላለሁ ነው በቀን 500 ብር ያጠፋል ገባ ያጠፋ ግን እሱን ብር ከየት ነው የሚያወጣው ፋሚሊ እየጠየቀ ምናምን ወጥቶ ነው ምናምን ወንድ ልጅ ሆነ አስቧል ከዛ በኋላ ደግሞ ሰውነ ግራጎን ይመጣል ገባ እሷን ስትጋብዝ ምን ስትል ኪስ የሚያስጨንቅ ልጅ ሆነ ምናምን በዚህ ታይም እኮ ነው ገባ አይደል እንዴት ወንድ ስፖርት አይሰራል እኮ ሻወር ቤት ምን እያሰቡ ነው በርገር ምናምን ሲበሉ ወይ ጌም ዞን ሄደው ሲጫወቱ ምናምን ሳይ ለደቂቃ መጫወት አልችልም ነው ገባ አይደል ለምሳሌ መጫወትበት ታይም ይመጣል ለቺኛው ጊዜ ማምለጥ የለባት ተቅ አርጌ ላይፌን ለማስተካከል አይን ሁሉ ግን እንደ ሞቲቬሽን ተጠቀመው ምክንያቱም ጓደኛችን ጌም ዞን ነበርዋ አንተ የከፈልክ ስትጫወት ያንተ ጓደኛ አብሮ የተማረው ልጅ የሱ ጌም ዞኑ ባለቤት ሆኖ he's making money ካናዳን ያለውን ጭራሽ ስለዚህ እኔ ከፍዬ ልጫወት ምንድነው ጌም ዞን መስራት ሞቲቬት ያደርጋቸዋል ነው ምንም ቢሆን ስለዚህ ያ ልጅ ላይክ ተጠቅሞ ሰውነቱ አደገ ማለት ለእናንተ ላይ እንደ ቦዲ ቢልደር የምታስብ ከሆነ እሱ እኮ እንደዚህ ወስዶ ነው ደግሞ የሚለም አለ ለእናንተ ግን ለእኔ ግን ማለት ነው ወሰነ ነው የምለው ለምን ከባድ እንደሆነ ነው ይለዋል እሱ እኮ አንተ እኮ ችግን ስለምትበላል ነው ብላ አንተ እና እንጀራ ነው የምትበላው ትሏል ከዛ ስፖርት ቤት ከፍለህ የቀን ስራ መስራት ማለት ነው ጤና አለ መጠበቅ እኮ ነው ኦኬ ግን ከኔ ጋር ይፎካከራል መጥቶ እንጀራ እየበላ እንዴት ከኔ እኮ 30 ኪሎ እንትን ለማድረግ ምናምን ሲሞክ በቃ ታዝናል ምናምን ብለህ መተው ኪሎ ስታነሳስ እኛ ስናነሳ የሀፍ ዘይነርጂ ካሎሪ ያንን ኪሎ ሳነሳ እነሱ እንጀራውን በልቶ ጾሞ ታዩ መብላትማ ታዩ ጾሞ ሪሊጅኑ ነው ገብቷል አይደል ግን እንዴት ነው እኔ በልቼ ከኔ ጋር ኢጎ ይዞት ጾም ላይ ሆኖ እንዴት ነው ያን ኪሎ የሚያነሳው እኔ እንዴት እንደሚያስቡ ግራ ይገባኝ መሸነፍ ነው የሚመስላቸው ኢጎ is the enemy ማለት ነው ጠላት መስተካከል አለበት ሶ እንግዲህ መንታ መሆናችሁ በተለይ ትምህርት ቤትም ስትማሩ ጂም ውስጥ የገጠማችሁ ነገር መንታ አስቂኝ ነገሮች ካላችሁ በተለይ አሁን ላይክ አይደንቲፋይ ለማድረግ ከባድ ነው ለታችሁ እኔ አንድ ያረኩት ነገር ቅድም የሆነ ጫማቸውን አይቼ ነበረ የማርኮ ጠቆር ያለ ነው የሱ ትንሽ እዚህ ጋር ግሪን ነገር አለው ናም ላይክ ሳታስቡት እንደዛ ነው ላይክ ማርኮ ጆም ስላቸው ነበርና ግን ጂም ላይ ስትሄዱ እንደ መንታ የምታረጓቸው አንዳንድ ነገሮች አሉ አሁን መንታ መሆናችሁን የምታሳዩበት የተለያየ ልብስ ለብሳችሁ ይቻላልምና እንደዚህ አንደኛ ገጠመኛችሁን ሁለተኛ ደግሞ እንደ መንታ የምታረጓቸው አንድ አይነት ነገሮች አሁን በቅርብ ምን አጋጠመ አሁን በቅርብ ማርቆስ ክላይንት እያሰራ ነበረ እኔ ገባውና የሱ ክላይንት ነው ጾም መያዣ ካልሄድናል ክላይንት አልነበረኝም እሺ ብዬ ሄድኩ ይኸውልሽ በልተን እስክንጨርስ ድረስ ዮሐንስ ሞኔ ነው ያቀ ከቃላብ ጋር ነው ማርያም አለኝ እንደዚህ ባልኩ በጣም ነው የሚወደኝ ማርያም አንተ ዮሐንስ ነህ ታይ ሙዳት ያዝ እንዴት ይቀበለው አንተ እኔ ተጨነቅኩ ነው ራሱ እና ከዛ ዛሬም ማለት ዛሬም ሸወርከኝ የሆነ ቀን ደግሞ ጻጉር ቤት ታጫኝ ልቆረጥ ብዬ ምን ስክራፕ ትፈልጋለህ ምናምን ብራ ፉል ፓኬጅ ዘጋግቶልኝ ሄደ ከዛ ነው ያወቀው ማለት ነው እዛው ነው ያወቀው እና ስፖርት አልገባ ነው አገባም ስለው ወይኔ ብር አይለኝም እኔ ክላይንት ነው ገባ ሁለተኛ ጊዜ ነበር እኔ ቆም ያሰራሉ አንተ መስሎ ይሄ በላኩ መጥቶ እኔ እኮ አንተን የጋበዝኩ መስሎ ወይኔ ብሬ አንተስ ምን ገጥሞ ያውቃል ማርክ አሁን በቅርብ በቃ እኔ በጣም ትልቅ ገጠመኝ የምትነምለው ልብስ ልንገዛ ወተን ቡቲክ ገባንና እዛ እሱ ደግሞ እዛኛው ቡቲክ ምናምን ዋጋ ያጠራል እኔ እዚህኛው ምናምን ከዛ እዚህኛው ገብቶ ነው የወጣው ወንድምህን ጥራውና ይለከኝ ምናምን ይለኛል እዛ እሺ ብዬ ወደ ኋላ ነው እንደዚህ ወደ ኋላ ባክ ወካላ አይደለ ተመለስ ነገር ነው መስጠት ነው ያለካዩት ውጪ ወጥቶ መስሎኝ እንዲህ መስጠት አየው ራሴን ነው የጠራሁት
ዮሐንስ ና ምናምን ብዬ ተመልሼ ገብቼ አይመጣም እንዴ ይባላል አይመጣም እንዴ ምናምን እላለሁ አላወኩም አንተ ራስህ ተሸወድ እኔ መስታወቱን እኮ ነው ያየሁት ምልስ ስል እኔ ለካ መስታወት ውስጥ ማውራት ነው ያቃተኝ ምን ልበለው ለሰውየው እስቃለሁ ጅሎም ሊለኝ ይችላል ምናምን ገርሙኝ በመስታወት ባይዘው በጣም ነው የምሸወደው ቻስ ተሳሪቼ እያረፍኩኝ ዮሐንስ ቆሞ ባይሴፕስ እየሰራ የተለያየ ልብስ እኮ ነው ያደረገው ኢን ዘ ሚድል ኦፍ የሆነ ነገር ውስጥ ነው ስምጥ ብዬ ወጥት ብዬ በቃ እንዴ ባይሴፕስ እየሰራ ምን እያረኩ ነው ምናምን ብዬ ምልስ ስለካ ነው ያደለው በቃ ይገርመኛል ክላይንቶች ግን በጣም ነው የሚቸገሩት ክላይንት ግን በጣም ነው የሚቸገሩት ሆን ብለው በርገ ይቆሙና ሲደውሉ ስልክ ስናነሳ ካጊው ነው አሁን ዛሬ አድ አይነት ለበስን ዩዥዋሊ እንደውም ብዙ አናረግባቸው ሳናረግም ነው የሚምታቱት ዛሬ አሁን ቀኑ ሙሉ ሲደናበሩ ነው የሚሉት በቃ ማይል የሚለየን የለም ከባድ ነው እሱ አሁን እንደዚህ ምናምን በጣም ይቸገራሉ ከዛ እኛም እንደነግጣለን እነሱ በዛን ያህል ደረጃ ደንግጠው ስታያቸው እሱን ፊክስ ለማድረግ ምን ታደርጋላችሁ ትምህርት ቤት ላይ የገጠማችሁ ነገር አለ አስተማሪ ነው ከአስተማሪ ጋር ፈተና ምናምን ለሱ ወስደህ ታውቃለህ አዎ ላይፍ ሁሉ ገጠመኝ የገጠመኝ ስለ በቃ ላይፍ ፈርቴት አንተን ቆይ ጎበዝ ተማሪ ሆነ ነው በየክላስ እያመላለሱ የሚያስተምሩ አለኛሉ እንዴት እዚህም ሲገባ አገኘኝ እዛ አጋጣሚ ሆኖ ደግሞ ሁለታችንም ጥያቄ መለስን መሰለኝ ቆይ አንተ ጎበዝ ተማሪ ስለሆንክ ነው በየክላሱ እየወሰዱ የሚያስተምሩ ስፔሻል ላይ ምናምን ስፔሻል ተማሪ ነህ እንዴ ምናምን አለኝ ክው ብዬ ምናምን እና ተማሪው ደከም አይነግርህም ደግሞ ተማሪ ቶሎ አይነግርህም ደከም ወጥ አንድ ክላስ ደግሞ ኤክስፒሪየንስ ያደረግ ነው ከዛ በኋላ ነው የፈራ ነው አንድ ክላስ መሆኑ አውጥቶ አንበረከከኝ እኔ ማና አጥፍቼ እንደሆነ አረግ በጻኑኝ ነው 5 ያክፍር ምናምን ተንበረከክ ያለው ውጪ ነኝ እግሬን አሞኝ እንደውም ቁጭ ያለው ውጪ ነኝ ማለት ነው ማርቆስን አይቶት እያስተማረ ቀጥን ያለው አስተማሪ እንደዚህ ምን አባል ሰራ ገባ አበደ ነው በጣም እንደዚህ እንደሚል ሾቶ ከዛ ጋር ሊያደረገ በቃ ያቀማምሰው ነበር ማለት ነው ቆይ ውጣ ምናምን ብሎ ተማሪዎች እንዳል መታለው ምናምን በቃ ሊገለኝ አልኩ ወጥ ብሎ እንደዚህ እሱ ደግሞ ተንበርክክ ብሎታል ቁጭ ብሎ ምናምን ብሎ ሲቆም ናግባሪ ገርሞት ማስተማር አቃቶ ተረጋግቶ ምናምን ያስተማር ዋው ይደነግጣሉ እንደዚህ ከዛ ደግሞ ችግሩ ደግሞ ሌላ አንድ አይነት ክላስ መሆን የተው ፕሬዘንቴሽን ስናቀርብ እኔ አቀርባለሁ ይሞላል እሱ ነው ማለት ይሄድ ማርቆስ ያቀረበ ይመስላል ወይ ዮሐንስ ያቀረበ የኔ ለሱ አርጎ ድርግም አቃለው ደግሞ ብሎ ሰው ስም ሳይጠይቅ ይሞላል ውጤት ይመጣልሃል እኔ አበድኩ ነው ጆ በደም ፐርፎርም ታረግ ነበር ሸከሸከው ይዛኔ ፕሬዘንቴሽን ላይ እኔ በቃ የሌለኝ ማርቆስ ደነገጠ ውጤቱን ሲራሱ እና ግን ማለት ነው ይስተካከል ብለን እንዳልተናገርን ነው የምነግርህ ደስ አለኝ እሱ እንደዛ ስላመጣውና ከዛ ይስተካከል ብለን ግን አልተናገርን ምንም ችግር የለም እሱ አምጥቶ ውጤት ነው ምን ችግር አለ መንታ ባይኖረኝ ኖሮ ብለህ አስበህ ታውቃለህ ከባድ ነው በሳሌ አስበላከም ሎተሪ ነው መንታ ማለት አይ ኮድል እኮ ነው ለምን ታውቂያለሽ በጣም ከቨር ትደራረጋለህ እንዴ አሁን አንተ ጓደኛ ነው የምትወደው ጓደኛህን እንደዚህ ያረጋግላል እንደዚህ ምናምን ራስህ ነህ ከጎን ይሄ ራሴ ነው እና መናገር አይጠበቅብኝ በጣም ነው ከቨር ምደራረገው ምናምን ብዙ ነገር ሰፖርት ሌላ ታሪክ ነው ገባ ሌላ ታሪክ በቃ የወንገር እኔ እንደዚህ ላርግልህ በቃ እንደዚህ ምናምን አሁን እንደዚህ አርግልኝ እሺ እንደዚህ ምናምን ለሷ እና በቃ ይሄ ደግሞ ስራም ቦታ አንድ ላይ ነው ትርቴትም አንድ ላይ ነው አክቹሊ እሱ ኮምፒውተር ሳይንስ ነው 4 ኪሎ ግቢ ነው የሱን ጓደኞችን ያው ማጣራት ነው የከበደኝ ይዘጋህ ነው ይሉታል ምንድነው ባህሪው የሚለዋወጥ አንዴ ሰላም ትለኛለህ እንደዚህ ና እሱ አለ ግን ከዛ ማታም አንድ ላይ ነን ጧትም አንድ ላይ አሁንም አንድ ላይ ነን ኤችዲ ያለው ምንድነው ኤችዲ ምናምን እንደዚህ ኦን ኦፍ የሚያደርግ ምንድነው አረ እንደዛ አይደለም ኤችዲ ያለብህ እኔ በጌታስ ምናምን የባህሪ ለውጥ ነው የባህሪ ለውጥ አንዳንዴ ህይወት ትሆናለህ አንዳንዴ ዝም ትላለህ ምናምን ሰው ግራ ተጋባል ሁለታችሁንም ስለማይ ማለት ነው የተጫወቱብኝ ደግሞ ማለት ነው እሱ ዱባይ የሄደ ጊዜ እሱን ክላይንቶች እኔ ነበር ማሰራው ወይኔ ነግራቸው ወይስ አትነግራቸው አላው የሚለዩ አሉ የሚያውቁ ምናምን ማይለዩን አሉ ከዛስ ቃላም ምን ይለኛል ሲጫወትብኝ ወንድም እሱን ኮሱ ማርቆስ በደንብ ነው ሰላም የሚለው ሄደ ሰላም ብሎ ይልኝ አውሮቶት የማያውቀው ልጅ እኔ አባት ነው ተጫወቱብኝ ነው ማለት አረ በስማ አንድ ሳምንት ባይ ደስ ይላል እንደዛ በጣም ደስ የሚል እንትን ያላችሁ የመጨረሻ ጥያቄ የዛሬ 5-10 ወደፊት ሚኒመም 5 አመት ምን ስታረጉ ራሳችሁን ታያላችሁ
what's your future career? bodybuilding ሊሆን ይችላል፣ ትምህርት ሊሆን ይችላል፣ family wise ምን ማድረግ ነው የምትፈልገው ፊትነስ ኢንዱስትሪ ላይ ኢትዮጵያ ውስጥ? ትምህርታችንን አቺቭ እንደምናደርግ አውቃለሁ። ሜቢ ወይ ግራጁዌሽን ላይ ሊሆን ይችላል አኩሬት እንደ 5 ዓመት ስላልከን ከዛ በፊትነስ ወርልዱና በአንዳንድ ነገሮች ላይ በምናስባቸው መልኩ ነገሮችን ልንሄድ እንችላለን። ያው ካሁን ከፓስታችን ካለው ነገር አይቼ ነው ይሄንን ያሰብናቸውን ሞስት ኦፍ ዘ ቲንግስ አቺቭ የምናደርግ ይመስለኛል። እና በፊትነስ ወርልዱ ደግሞ ለሰው ግንዛቤ መስጠት ነው አይደል ያለብን። ቲክቶክም አንተ የጀመርከው ምን ያደረግነው እንደዚህ ለሰው እኮ ኢንፎርም ለማድረግ ነው። ስታየው ሜኒ ዋይዝ በኋላ የሚመጣው ትክክለኛ ነገር በመስራት መጥፎ ነገር በመስራት አለ እና በዛ ደግሞ ሰውን እንደ ሌሎቹ ሮል ሞዴሎቻችን እኛም ግንዛቤ ያስጨብጠን የምንገኝ ይመስለኛል። ፋይናንሻሊ እኔ ምን አስባለሁ መሰለህ በዚህ 5 ዓመት ውስጥ ፋይናንሻሊ በጣም ስቴብል እሆናለሁ ነው ለመሆን ሳይሆን እሆናለሁ በቃ ፋይናንሻሊ በጣም ስቴብል። ይሄ ብራንዲንጉ ላይ አንዳንድ መስራት ያለው ሶሻል ሚዲያ ላይ ደግሞ እናነቃንቀውና ድጋሚ ተጠራናል አጣራቸዋለሁ በደንብ በቃ በደንብ ነው እሱ ላይ የምንሰራበት። በቃ ያለኝን ፖቴንሻል ሁሉ አሳልፌ ታጥቼ በደንብ አድርጌ በቃ የሆነ ኢንካማችን ራሱ በደንብ ጀነሬት የሚደረግበት አይነት ሲቹዌሽን አለ አይደል? ስቴብል እነዛ ልጆች እኮ እንደዚህ በጣም በቃ ስቴብል የሆነ ላይፍ እንዲኖር አንፈልግም። ስትራግል ማድረግ አንፈልግም። ገባ? ከዚህ በኋላ ያለኝን ነገር ምን እስካሁን ምን ማድረግ ፖቴንሻል ያናይቻለሁ ብዙ ነገሮችን አሳልፈናል። ስለዚህ እኔም ወንድሜን አግዤ እሱም እኔ ስደክም አግዞኝ በደንብ በቃ ስቴብል የሆነ ላይፍ ስቴብል ስለ ራሳችንን እንችላለን። ግራፉ አሪፍ ነው። እስካሁን የመጣንበት ግራፍ እንዲህ እያለች ነው። አሪፍ ነው። ከዛ ፐርስፔክቲቭ ቲን ማለት አለበት። እንኳን እሱን ተውና ጓደኞቻችን በዙሪያችን ያሉትን ያደረግነው ቅዱስን ነው። እኔ ግን ልጅን ትሬነር እንዴት አንተ ምናምን ያስጀምር ነው እኛ እስካሁን ድረስ ያወራል እሱ እንዴት አትሰራም አንተ ምን ሆናል ስፖርት እንትን እያልክ እንደዚህ ማድረግ እኮ አለብና most of our friends ቃልን ያስጀምር ምናምን እና መሆን ይችላል ከኛ አልፈን ለሰው እንትን እያል ነውና ግዴታ ደግሞ ያለህ ቅድም ምንድነው ቦዲ ቢልዲንግ ማለት ሆኖ መገኘት ማድረግ ዲሲዥን ሜክ ማድረግ ነው። ስለዚህ እናደርጋለን ነው እንጂ እንሆናለን አይደል ግዴታ። አሁን ፉል ታይም ላይ ቦዲ ቢልዲንግ ሰጥቻለሁ። ትንሽ ደግሞ ወደዚህኛው ዞር ብዬ ማስተካከል ያሉብን ነገሮች አሉ። አሁን ትራፕ ውስጥ እንዳለው ነው የሚሰማኝ። ገባ? ክላይንት ቶሎ ብዙ ማሰራት አለብኝ ምናምን ሌላ ነገሮች ለማድረግ ትንሽ ያዝ አድርጎኛል። እዚህ የሆኑ በቃ የሆነ ነገር ስታደርግ የሆነ ነገር ትንሽ እንትን ሊለብ ይችላል። እንደምንም ባላንስ አድርጌ ግን ከፋይናንሻል ስቴብል ሆኖ ከአንድ 5 ዓመት ላይ በቃ በጣም ጥሩ ደረጃ ኬሪየራችንን ገንብተን በጣም በቃ ብዙ በጣም ነው ያቀድነው። አሁን ከዚህ ውድድር በኋላ ብዙ ነገር አቀደናል። ቲክቶካችን ላይ ይጠብቁን በደንብ እንመጣለን። እግዚአብሔር ይርዳን። ዋናው እግዚአብሔር ሲጨመርበት። መልካም እንግዲህ መጨረሻው ሴክሽናችን ላይ ደርሰናል። ቶሎ ቶሎ የሚመለሱ ጥያቄዎች አሉኝ። ሁለታችሁም ትመልሱልኝ ያላችሁ። ብዙ ማሰብ አይጠይቅም፣ ብዙም ኤክስፕሌን ማድረግ የማይጠይቅ ነውና አንደኛው ጥያቄ ከሁለታችሁ ዲሲፕሊን የሆነ ትዊንዝ ማን ነው? በጣም የዲሲፕሊን ሰው ማን ነው? እኔ ማርኮ ወይ ዮሐንስ የሆነች ነገር ሆቴ ያደርገዋል እና ዲስታንሱ በጣም ነው የሚጠብቀው። ወንገረ ባደርስበት ይሻላል ምናምን ብሎ ይልትልኛል። እኔ ደግሞ ሼም በጣም ይዞኝ ባልፍ ይሻለኛል። ዲሲፕሊን ነው። ሰውነት ተቀያየሩ ብትባሉ ለመቀያየር ዝግጁ ናችሁ? ላይክ ፈቃደኛ ናችሁ? ለሆነ ላይክ ስዋፕ አድርጉ ብትባሉ? በፍጹም ተው እንጂ ተው። አይ በፍጹም ይሄን ሰውነት አላረገው። ሾልደሬን የኔ ካንተንት ይሁን ወንድሜ ይሄን አሳድገዋል። አንተ ትቀይረዋለህ? አንተ ማለት ብሎት ሊወስድ አልቀይረውም። ይሄን ነው ያሸንፋል ብዬ ማስበው ነው ያልኩ። እዛ አልሰጠው። እሺ ትሬን ማድረግ የምትወዱት የሰውነት ግሩፕ ምንድን ነው? ወይኔ ሌግ አሁን ላይ እኔም አሁን ላይ ሌግ ዊክ ስለነበረ ቶሎ አደገልኝ ቶሎ ተቀይሮልኛል። እሱ አሁን ላይ ሌግ ነው። ድሮ ቸስት ነው ብዙ እንትን ምን የነበረው ግን አሁን ሁሉንም እኩል ተወድና ኢፈርት በጣም ማሳረፈው ሌግ ላይ እንዲያመር እፈልጋለሁ። ክላሲ የሆነ ሰውነት እንዲሆን ቁምጣ ለመልበስ ግዴታ ነው። ምግብ ማብሰል ላይ ማን ነው ጎበዝ? ከሁለታችሁ? ሁለታችንም በጣም ጎበዝ ነው። ዶሮ ምናምን ገነጣጥለን ምናምን ነው። ማን ነው አሪፍ ከሁለታችሁ? ምረጥ ብትባሉ
በቃ አንደኛው መንታ ነው ለሁለታችሁ ሚል ፕሬፕ የሚያደርገው ብትባሉ ማንን ኃላፊነት ትሰጣላችሁ? ለሁለታችሁም አንድ ሰው ነው የሚያዘጋጀው ይባል በጥፍጥና ማን ነው ኩክ እንዲያደርግ የምትፈልጉት? ያው ችግር የለብኝም። አሪፍ ነው፣ ይጣፍጣል። ሁለታችንም ጎበዝ ነው። ዛት ማች የሚበላለጥ ነገር የለም ምግብ። እሺ ቺት ሚል ስታስቡ በተለይ ፕሬፕ ላይ ሆናችሁ ማርኮ ምን ምግብ ላይ ታስባላችሁ? በጣም ፌቨራይት የምትለው ቺት ሚል? ዶናት፣ ጨጨብሳ ጨጨብሳ በማር ይመቸኛል። ፕሬፕ አድርጎ ስለማያውቅ ቆይ ግን ትንሽ ቢቆይ ይሻላል። ጣፋጭ ነገር ይናፍቃል። አንተ ፕሬፕ አድርጎ የሚያውቅ ሰው ነው በጣም የሚያውቀው ምን እንደሚያምር። በቃ ከትንሽ ቆይታ በኋላ ብትጠይቀው አቮካዶ በዳቦ ምናምን ያስቸግረኛል። ያው ስኳር ስለሞት ስኳር አለ። አንተ ስትወርድ እኔ ኬክ ምናምን ጣፋጭ ምንድነው የበላኸው? ኬክ አዘጋጁልኝ ምናምን ብዬ ቦክሰኛ ምናምን ዶናት ጣፋጭ ነገር ነው ክሬቭ ያደረገው። ለእኔ ነው መጀመሪያ ሜዳ ላይ ሆነ አረገልኝና ከዛ ወርዶ ኬክ። እንግዲህ ጥያቄዎችን ጨርሻለሁ። መልካም ጊዜ ነበረን። በጣም የምወዳችሁ ማከብራችሁ መንታ ናችሁ። ማሚን ላይክ በፊትነሱ የተገናኘን ሰዎች ነን። ስለመጣችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። I wish you all the best። እኛም በጣም እናመሰግናለን። አክብራችሁ we wish you all the best ላንተ። Thank you.